ባርኮቱ ደርሶኛል እግዚአብሔር ለኔ ነው ሕይወት ሆኖኛል የላቀ ደስታ ዓለምን የሚያስንቅ ሰላም ሰማይ በቃሉ ላመነው ከጌታ ተሰጥቷል ከሱ ዘንድ ከላይ። ሻሎም ሻሎም ቅዱሳን እንደምን አመሻችሁ። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔር አምላክ መልካም ጊዜ ይሰጠናል። የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ አብረን እንካፈላለን፣ እንጸልያለን። ጌታ ድንቅ ጊዜ እንደሚሰጠን አምናለሁ። በዚህ ሰዓት ኦንላይን ላይ ያላችሁ ሰዎች ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ትላንትና እጅግ በጣም ድንቅ አስፈላጊ እና ደግሞ መልካም የሆነ የእግዚአብሔርን ቃል አብረን ተከፋፍለናል። ስለ ውሳኔ፣ ስለ መወሰን፣ ጌታን ስለማስገባት ውሳኔ ድንቅ ቃል አብረን ተከፋፍለናል። ንስሐ የገቡ ሰዎች ነበሩ። እጅግ ደግሞ በጣም ብዙ ሰዎች እየደወሉ የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ አብረን እናገለግል ነበር፣ እንጸልይ ነበር። ዛሬም በተለያየ ቦታ ውስጥ ያላችሁ በሚመች በማይመች፣ ደስ በሚል ደስ በማይል በየትኛውም ሁኔታ ውስጥ ላላችሁ ሰዎች እግዚአብሔር ፍቃዱን በእናንተ ሕይወት እንደሚያደርግ እኔ አምናለሁ። ጥቂት ደቂቃ የእግዚአብሔርን ሐሳብ ከመከፋፈላችን በፊት ለሁሉ እንዲደርስ መልእክቴ ለሁሉ እንዲደርስ የእግዚአብሔርን ሐሳብ እንድንካፈል ሼር እንድታረጉ ፈልጋለሁ። በዚህ ሰላሙን ጨምሮ ዘልቆ በሕይወቴ ምንጩን አፈለቀ እግዚአብሔር ፍቅር በመንፈስ ቅዱስ በውስጤ ፈሰሰ አስደናቂው ጸጋ ጉልበት የሆነ ሰላም ይሰማኛል ባርኮቱ ደርሶኛል እግዚአብሔር ለኔ ነው ይጠብቀኛል ሰላም ይሰማኛል ባርኮቱ ደርሶኛል እግዚአብሔር ለኔ ነው ሕይወት ሆኖኛል አምላክ ያዘጋጀው ኢየሱስ ያለም ቤዛ ያለም መድኃኒት እንዳልነዋወጥ ወጀቡ እንዳይጥለኝ ሆኖኝ መሰረት መንፈሱ ሞልቶኛል በቤቱ ተክሎኛል ዓለም የማይሰጠውን ሰላም ሰጥቶኛል መንፈሱ ሞልቶኛል በቤቱ ተክሎኛል ዓለም የማይሰጠውን ሰላም ሰጥቶ ሰላሙን ጨምሮ ዘልቆ በሕይወት ምንጩን አፈለቀ እግዚአብሔር ፍቅር በመንፈስ ቅዱስ በውስጤ ፈሰሰ አስደናቂው ጸጋ ጉልበት የሆነ ሰላም ይሰማኛል ባርኮቱ ደርሶኛል እግዚአብሔር ለኔ ነው ይጠብቀኛል ሰላም ይሰማኛል ባርኮቱ ደርሶኛል እግዚአብሔር
የላቀ ደስታ ዓለምን የሚያስንቅ ሰላም ሰማይ በቃሉ ላመነው ከጌታ ተሰጥቷል ከሱ ዘንድ ከላይ ለኔም ይህን ደስታ ሰላም አግኝቻለሁ እየተደነቅኩኝ አመልከዋለሁ እኔም ይህን ደስታ እረፍት አግኝቻለሁ እየተደነቅኩኝ አመልከዋለሁ ሰላሙን ጨምሮ ዘልቆ በሕይወቴ ምንጩን አፈለቀ የእግዚአብሔር ፍቅር በመንፈስ በውስጤ ፈሰሰ አስደናቂው ጸጋ ጉልበቴ ሆነ ሰላም ይሰማኛል ባርኮቱ ደርሶኛል እግዚአብሔር ለኔ ነው ይጠብቀኛል ሰላም ይሰማኛል ባርኮቱ ደርሶኛል እግዚአብሔር ለኔ ነው ሕይወት ሆኖኛል እግዚአብሔር በቃሉ በመንፈሱ ሙላት ባረካችን በደስታና አምልኮ እልልታው ይሰማ ይውጣ ድምፃችን ጌታችን ይመስገን ይደርደር በገና የሰላሙ ንጉሥ እሱ ነውና ጌታችን ይመስገን ይደርደር በገና የሰላሙ ንጉሥ ኢየሱስ ነውና ጌታችን ይመስገን ይደርደር በገና የሰላሙ ንጉሥ ጌታ ነውና ጌታችን ይመስገን ይደርደር በገና የሰላሙ ንጉሥ ኢየሱስ ነውና ሃሌሉያ ክብር ለአምላካችን ለእግዚአብሔር ይሁን አምላካችን ኃይላችን ብርቱ የተፈራ ሊወርድ ረዳታችን ባገኘን መከራ አለ ከኛ ጋራ አምላካችን ኃይላችን ብርቱ የተፈራ ሊወርድ ረዳታችን ባገኘን መከራ አለ ከኛ ጋራ ቢያስጨንቀን ጨልሞ ቀኑ እግዚአብሔር አለ ልብ ቢያርቅ ከብቶ ዘመኑ እግዚአብሔር አለ ማዕበሉ ምን ቢበረታ እግዚአብሔር አለ ተራምዶበት ይመጣል ጌታ እግዚአብሔር አለ ወጀቡም ብርቱ መከራ ዝት ይላል ስሙን ስንጠራ። ሻሎም ሻሎም ቅዱሳን
ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። በዚህ ሰዓት በየትኛውም ሁኔታ ውስጥ ብትሆኑ እግዚአብሔር አምላክ እኔ እንደሚናገር አምናለሁ። ካላችሁበት ነገር ሊያወጣን፣ ሊያጽናናን፣ ሊያበረታን ደግሞም በቃሉና በመንፈሱ ሊያስታጥቀን እግዚአብሔር አምላክ በዚህ አይነት ሁኔታ ሰብስቦናል። በዚህ ሰዓት በላይቭ ውስጥ የምትከታተሉኝ ሁላችሁም ወዳጆቼ፣ ጓደኞቼ እንደዚሁ ደግሞ አገልግሎቴን ገና ለመጀመሪያ ጊዜ የተመለከታችሁ ቅዱሳን ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንግዲህ ያለንበት ወቅትና ያለንበት ጊዜ እጅግ በጣም ብዙ አይነት ጥያቄዎችና ብዙ አይነት ነገሮች የሚመጡበት ጊዜ ነው። ግን የእግዚአብሔር መኖር፣ የእግዚአብሔርን አብሮነት፣ የእግዚአብሔርን ህልውና የምናወጅበት ጊዜ ነው። እግዚአብሔር በህይወታችን ላይ አለ። እግዚአብሔር በኑሯችን ላይ አለ። እግዚአብሔር በሚያስፈልገን በየትኛውም ነገር ላይ አለ። ስለዚህ ዛሬ በሁለት ዘማሪና መጋቢ ዘማሪዎች አገልጋዮች እየተገለገልን ነው። ቅድም መጋቢ ዳንኤል አምደ ሚካኤል ነበር ያገለገልን። አሁን ደግሞ ፓስተር ቢኒያም ዋለ በጣም የተወደደ ወዳጄ ወንድሜ ነውና ከሱ ጋር ደግሞ አብረን ጌታን እናመልካለን። አንድ ቀን በአካል እንገናኛለን። ግን አሁን እግዚአብሔር አለን እንላለን። ባለንበት በየትኛውም ሁኔታ በተለያየ ጭንቅ ውስጥ ያላችሁ፣ በበሽታ ውስጥ ላላችሁ፣ በመከራ ውስጥ በየትኛውም ማዘን ውስጥ ላላችሁ ሰዎች መልሱ አንድ ነገር ነው። ይሄ መዝሙር መልስ አለው ለእናንተ። ይሄ መዝሙር ዛሬ መልስ አለው። ስለዚህ አምላካችን ኃይላችን ብርቱ የተፈራ ሊሆን ረዳታችን ባገኘን መከራ አለ ከኛ ጋራ። አምላካችን ኃይላችን ብርቱ የተፈራ ሊሆን ረዳታችን ባገኘን መከራ አለ ከኛ ጋራ። ቢያስጨንቀን ጨልሞ ቀኑ ልብ ቢያርቅ ከብቶ ዘመኑ ማዕበሉ ምን ቢበረታም ተራምዶበት ይመጣል ጌታ። ወጀቡም ብርቱ መከራ ጸጥ ይላል ስሙን ስንጠራ፣ ጸጥ ይላል ስሙን ስንጠራ። ቢያጓራ ቢዞር ቀን ማታ ይሸሻል ሲመጣ ጌታ፣ ይሸሻል ሲመጣ ጌታ። አውጃለሁ በሽታው ላይ፣ አውጃለሁ ሐዘኑ ላይ፣ አውጃለሁ ማዕበሉ ላይ፣ አውጃለሁ ሁኔታው ላይ፣ አውጃለሁ ወጀቡ ላይ፣ አውጃለሁ ችግሩ ላይ፣ አውጃለሁ ሁኔታው ላይ፣ አውጃለሁ አየሩ ላይ።
ግን ኃይላችን ብርቱ የተፈራ ሊወረድ ጣታችን ባገኘን መከራ አለ ከኛ ጋራ አምላካችን ኃይላችን ብርቱ የተፈራ ሊወረድ ጣታችን ባገኘን መከራ አለ ከኛ ጋራ ቢያስጨንቀን ጨልሞ ቀኑ እግዚአብሔር አለ ልብ ቢያርቅ ከብቶ ዘመኑ እግዚአብሔር አለ ማዕበሉ ምን ቢበረታም እግዚአብሔር አለ ተራምዶበት ይመጣል ጌታ እግዚአብሔር አለ ያመነው ከራሱ አብልጦ ከፍ ይላል ወደሱ ሮጦ ከፍ ይላል ወደሱ ሮጦ ገንብነው ጽኑ ማምለጫ ከውድቀት ከሐዘን መውጫ ከውድቀት ከሐዘን መውጫ ዘምራለው በሽታው ላይ ዘምራለው ሐዘኑ ላይ ዘምራለው ማበዱ ላይ ዘምራለው ሁኔታው ላይ ዘምራለው ወጀቡ ላይ ዘምራለው ችግሩ ላይ ዘምራለው ሁኔታው ላይ ዘምራለው አየሩ ላይ ዘምራለው ወጀቡ ላይ ዘምራለው ችግሩ ላይ ዘምራለው ሁኔታው ላይ ዘምራለው አየሩ ላይ እንዘምራለን ሁኔታው ላይ እንዘምራለን ችግሩ ላይ እንዘምራለን በሽታው ላይ እንዘምራለን የትኛውም አይነት ነገር ላይ እንዘምራለን እግዚአብሔር አምላክ ለዘላለም የተባረከ ይሁን ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ በየትኛውም ሁኔታ ውስጥ ያላችሁ በተለያዩ ቦታዎች ላይ ያላችሁ እግዚአብሔር ዛሬም እንደሚሰራ አምናለሁ ክብሩን በእኛ ላይ እንደሚገልጥ አምናለሁ ኢየሱስ ጌታ ነው ስለዚህ እንዘምራለን ችግሩ ላይ እንዘምራለን ሁኔታው ላይ እንዘምራለን መከራው ላይ እንዘምራለን ሐዘኑ ላይ እንዘምራለን የትኛውም አይነት ጭንቀት ላይ እንዘምራለን ኢየሱስ ክርስቶስ ያድናል ኢየሱስ ክርስቶስ ጌታ ነው ሰላም ለእናንተ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁንም ሰላም እላችኋለሁ ኢየሱስ ክርስቶስ ጌታ ነው እንደምን አላችሁ እጅግ በጣም መወዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን በጣም ሻሎም ይያላችሁ እንድትቀላቀሉ ፈልጋለሁ ለኔ የሚታየኝ እስከሚታየኝ ጊዜና ሰዓት ድረስ አገለግላችኋለሁ ኮሜንቱን እያየው ማለት ነው ኢየሱስ ክርስቶስ ጌታ ነው ሰላም 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 ብያለሁ ሁላችሁንም ሰላም ብያለሁ አሁን መልእክቴ ለሰው ሁሉ እንዲደርስ ሼር አድርጉት አጭር የእግዚአብሔርን ቃል አብረን እንካፈላለን ከዛ ደግሞ እንደ እግዚአብሔር ፍቃድ እንጸልያለን እግዚአብሔር አምላክ ለዘላለም ይባረክ ስለዚህ ሼር አድርጉት በየትኛውም ሁኔታ ውስጥ ብትሆኑ ምናልባት በእናንተ ምክንያት አንድ የሚድን ሰው ይኖራል አንድ ነፃ የሚወጣ ሰው ይኖራል አንድ የሚባረክ ሰው ይኖራል አንድ የሚለወጥ ሰው ይኖራል አንድ የሚቀየር ሰው ይኖራል እግዚአብሔር ዛሬም ሕያው ነው
እግዚአብሔር ዛሬም ይሰራል። ትላንትና ምሽት በነበረን በተመሳሳይ ሰዓት በዚሁ ላይ በነበረን ጊዜ ድንቅ ጊዜ ያሳልፈናል። ሰዎች ንስሐ ሲገቡ ነበር። ሰዎች ከተለያየ ስራ ሲፈቱ ነበር። ትክክለኛ የሆነ መልእክት እግዚአብሔር አምላክ በህይወታቸው ላይ ሲያመጣ ነበር። ከእንደዚህ የበለጠ ምን ደስታ አለ ወዳጆቼ? ከዚህ የበለጠ ምን ደስታ አለ? ከዚህ የበለጠ ምን ኃይል አለ? ከዚህ የበለጠ ምን አይነት ከፍታ አለ? ዛሬ እነግራችኋለሁ። አሁንም በላይቭ የምትከታተሉኝ ወዳጆቼ ቅዱሳን የእግዚአብሔር ሰዎች እግዚአብሔር ዛሬም እንደገና ያገኛችኋል። እግዚአብሔር ዛሬም እንደገና ይባርካችኋል። እግዚአብሔር ዛሬም በዚህ ቀን እንደገና ያስታጥቀናል። ትላንትና ዮሐንስ ራእይ ምዕራፍ 3 ላይ ያለውን የእግዚአብሔርን ቃል አብረን ተከፋፍለን ነበር። ካልወሰንን ኢየሱስ በደጅ ሆኖ ይቀጥላል። ከወሰንንና ካስገባነው ወደ እኛ ህይወት ይገባል። ራታችንን ይበላል፣ ይካፈለናል። አብረን የምናልፈው ብዙ መከራ አለ። ያለ ኢየሱስ ህይወት ከባድ ነው። ያለ ኢየሱስ ኑሮ ከባድ ነው። ስለዚህ ትላንትና ብዙ ሰዎች ንስሐ ሲገቡ ነበር። ብዙ ሰዎች እግዚአብሔር ሲያገኛቸው ነበር። አትጠራጠሩ። አሁንም በእንዲህ አይነት ሁኔታ ውስጥ እግዚአብሔር አያገኘንም ብላችሁ አትጠራጠሩ። እግዚአብሔር ታሪካችሁን ይቀይራል። እግዚአብሔር ጨለማችሁን ይገፋል። እግዚአብሔር ጣልቃ ይገባል። በእናንተና በሚያስፈራራችሁ በየትኛውም ነገር መካከል የእግዚአብሔር እጅ እንደሚገለጥን ያምናለሁ። የእግዚአብሔር ክብር እንደሚገለጥን ያምናለሁ። አሜን የሚል ሰው አሜን 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 አሜን። ኢየሱስ ክርስቶስ ያድናል። ኢየሱስ ያድናል። ላፖራ ባሃሺዲያ ላቦራ አሜን ይሁንላችሁ በጌታ በኢየሱስ ስም። ሻሎም እንድትሉኝ ይፈልጋለሁ። ሰላም እንድትሉኝ ይፈልጋለሁ። ያላችሁበትን ከተማ አሳውቁኝ። እስቲ የት ነው ያላችሁት? የትኛው ከተማ ላይ ነው ያላችሁት? እስቲ አሳውቁኝ። ስማችሁ ያው ሁሉ ጊዜ ከላይ ያለ። ስለዚህ ከየት ከተማ እንደሆናችሁ አሁን ለኔ ብቻ ሳይሆን ይሄን ጉባኤ ለሚካፈል ታሳውቃላችሁ ማለት ነው። እግዚአብሔር አምላክ ለዘላለም ይባረክ። ማቃችሁ የተወደዳችሁ የእግዚአብሔር ሰዎች አላችሁ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ቤታችሁን ይባርክ። እግዚአብሔር ኑሯችሁን ይባርክ። እግዚአብሔር ታሪካችሁን እንደሚቀይር አምናለሁ። ስላየዋችሁ ደስ ብሎኛል። እጅግ በጣም ስለሚሰጠን መልካም ጊዜ ጌታን አመሰግናለሁ። ሮቤል እባላለሁ። ማገለግለው አዲስ አበባ ውስጥ ነው። ከአዲስ አበባ ነው መነሻ ያረኩት። በተለያዩ ክፍለ ሀገሮች ኢትዮጵያ ውስጥ ከኢትዮጵያ ውጪ እግዚአብሔር በከፈተልኝ በር ሁሉ የእግዚአብሔርን መንግስት ስራ ሰራለሁ። ዛሬ ደግሞ ድንቅ ጊዜ እናሳልፋለን። ኢየሱስ ጌታ ነው። ይሄንን እንግዲህ 3 ቀናችን ነው ተከታታይ የእግዚአብሔርን ሐሳብ እየተካፈልን ነው በዚህ ጊዜ። ነገም ደግሞ እንደ ጌታ ፈቃድ እንቀጥላለን፣ እንጸልያለን። እግዚአብሔር ቀንበርን ይሰብራል። እግዚአብሔር እስራትን ይበጥሳል። የእግዚአብሔር ቃል በኃይል በግልጽነት ይሰበካል። ደግሞ እሱ ብቻ አይደለም። የዛሬ መርሃ ግብራችን እንጸልያለን። ልክ ሰሞኑን ስናረገው እንደነበረ የእግዚአብሔርን ቃል እንካፈላለን። ከእግዚአብሔር ቃል በኋላ አጠቃላይ ጸሎት እንጸልያለን። እንደዚሁ ብቻ አይደለም፣ በስልክ እየደወላችሁ ጸሎታችንን እንቀጥላለን ማለት ነው። ግን አንድ ነገር ልላችሁ ፈልጋለሁ። ለጓደኞቻችሁ ሼር እንድታረጉ ፈልጋለሁ። ሼር አድርጉት እስቲ ለጓደኞቻችሁ። እስካሁን ድረስ እኔ ፔጅ ላይ ሰው ሼር ያደረገው 3 ሰው ብቻ ነው እና ሼር አድርጉት። ጌታ ኢየሱስ ይባርካችሁ። ሼር እንድታረጉ ፈልጋለሁ። እሺ ያላችሁበትን ቦታ እየጻፋችሁልኝ ነው። አሜንዳ ሻሎም ከጀርመን፣ ሰላም ለጀርመን ከተማ ይሁን። አስጋረ ውዴ from ሳውዝ አፍሪካ፣ እሺ ለሳውዝ አፍሪካ ሰላም ይሁን። ቲጂ ዱባይ ይላል፣ ለዱባይ ሰላም ይሁን። ኢየሱስ ጌታ ነው። ያላችሁበትን ከተማ ወክላችሁ አብረን እንጸልያለን። ጥቂት ሰዎች ብትሆኑ ብዙ ሰዎች ብትሆኑ ምንም አይገደንም። የእግዚአብሔርን መንግስት ስራ ለመስራት ምንም የሚገደን ነገር የለም። ግን ሼር ብታደርጉት ብዙ ሰዎች እንደሚጠቀሙ አምናለሁ። ስለዚህ ሼር አድርጉት እና ደግሞ ያላችሁበትን ከተማ ጻፉ። ሰላም ያላላችሁ ሰዎች ጻፉ።
እናንተ እየጻፋችሁ ያለ የእግዚአብሔርን ቃል አብረን እንካፈላለን ያላችሁበትን ከተማ እስክጽፉ ድረስ ያው እንደምታውቁት ኢትዮጵያ ውስጥ የሚዘገይ ነገር አለ እናንተ ካላችሁበት ከተማ ጽፋችሁን ከዘገየው በኋላ ወይም እኔ ወደ ሌላ አይዲያ ከመጣ በኋላ የሚደርስበት መንገድ ይኖራል ግን እንቀጥላለን ጌታ ኢየሱስ ለዘላለም ይባረክ እንግዲህ እንዲህ ባለው ሁኔታ እንድናገለግላችሁ እግዚአብሔር አምላክ ይባረክ በጣም ነው የሚገርመኝና ይሄንን አገልግሎት ሳስብ ብዙ ጊዜ አስባለሁና ብዙ ክፍለ ሀገር መሮጥ ለምደናል ብዙ ሩጫ አለ ብዙ ኢትዮጵያ ውስጥ እንሮጣለን ከኢትዮጵያ ውጪ በጣም የተለያዩ ቦታዎች ላይ ያለ ረፍት ማለት ነው ያለ ረፍት ነው ምሮጥ ማለት ያለ ረፍት ማለት አንዳንድ ጊዜ ለልጆቼ ምናልባት እንኳን በሳምንት አንድ እንኳን ምሳማል ወይም ደግሞ ራት አብረን መብላት እስከማንችልበት ጊዜ ድረስ ማለት የግል ጊዜ ማለት አብረን እንበላለን ግን በቃ የጊዜ ጥረት ነበር አሁን ደግሞ እግዚአብሔር ይባረክ አሁን ትልቅ ጊዜ ጌታ ሰጥቶናል ለልጆቼ ለኔ እኔ እንደኔ ለሚያገለግሉ አገልጋዮች በጣም የረፍት ጊዜ ሆኗል በያስባል እና ትልቅ እድል ነው ይሄንን እድል ደግሞ እንጠቀምበታለን ሩጫው ደግሞ ሲመጣ አብረን እንቀጥላለን እንግዲህ አብረን እንቀጥላለን በክፍለ ሀገር በአዲስ አበባ ውስጥ ከአዲስ አበባ ውጪ በተለያዩ ሀገሮች ላይ የእግዚአብሔር መንግስት ስራ አብረን እንሰራለን እና እውነት ነው ገንዬ ለሁሉ ጊዜ ያለው ብላለችና ገን ያለችው ፈረንሳይ ነው ፈረንሳይ አንድ ጊዜ ሄጄ ነበርና ላገለግላቸው በጣም የተወደዱ ቅዱሳን ነው ያሉት ጀርመንም ያሉ በጣም ወዳቸው ወዳጆች ያሉ ሌሎች ሀገሮችም ላይ ያሉ እግዚአብሔር አምላክ እድል ሰጥቶን ያስተዋወቀን በወንጌል ምክንያት የተገናኘንባቸው በጣም የተወደዱ የእግዚአብሔር ሰዎች አሉ በዱባይም እንደዚሁ በሳውዝ አፍሪካም እንደዚሁ እና አሁን ደግሞ የረፍት ጊዜ ነው አውሮፕላኑ አርፏል ጭኖ ታጥቆ ደግሞ ተሞልቶ እንደገና ይጀምራል እግዚአብሔር አምላክ ይባረክ እና አሁን ራሱ ሳገለግል እደነቃለሁ በጣም ብዙ ህዝብ አሜን ማለት ለምደናል በጣም ብዙ ህዝብ ማግኘት ለምደናል በየጊዜው በየሳምንቱ በለው የሚገርም እኮ ነው በአሜንታ ራሱ እኮ እንጣላለን ማለት አሜን በልና ያ ሁሉ ድምጽ ናፈቀኝ እናንተ ያ ሁሉ ድምጽ በቃ ያ ሁሉ አምልኮ ያ ሁሉ በቃ ጉባኤ ውስጥ የነበረ ነገር የሰዎች መዳን ጠጋ በሉ ኳላ ያሉትን አስገቧቸው የሚል በቃ በጣም የሚገርም ነው አሁን ያ ሁሉ ነገር የለም እቤት ነው ብዙ ጊዜ የምናሳልፈው ብዙ ጊዜ እንደዚህ ነው ስናገለግልም እንግዲህ ይሄን ካሜራ ያያየን ነው ዋው ምን አይነት ነገር ነው ወዳጆች በጣም ይገርማል አሁን ተጠጋጉ የሚባለው በላይቭ ነውና እግዚአብሔር መልካም ነው ኢየሱስ ክርስቶስ ጌታ ነው እና እግዚአብሔር ደግሞ እድል ሰጥቶናል ትንሽ ስለኔ መናገር ፈልጋለሁ በየጊዜው መናገር ድል ማለት አስፈላጊ ባይሆንም ግን አልፎ ያስፈልጋል በጣም ሞዳት ባለቤት አለችኝ ከኔ ጋር ነው አብራ የምትኖረው ባለ ትዳር ነኝ 2 ልጆች አሉኝ ካገባው 10 አመት አካባቢ ሆኖኛል 10 አመት ከ2 ወር እንግዲህ ገንዲ እሳቱን ማቀጣጠል ነው እንደዚህ እውነት ነው ሌላ አማራጭ የለውም ማቀጣጠል ነው ማንደር ነው ጌታ ኢየሱስ ለዘላለም ይባረክ እና እንግዲህ አብረን እንቀጥላለን ደግሞ እግዚአብሔር እድል ሲሰጠን በብዙ ሺዎች መካከል ለማገልገል ደግሞ አብረን እንቆማለን በያስባለሁ ስለዚህ እግዚአብሔር አምላክ ይባርካችሁ ገባ ያላችሁ ሰዎች አላችሁ ሶሊያና ቦስተን እሺ ከቦስተን እግዚአብሔር ይባርክሽ ሌላ ሰው ደግሞ አይቻለው መሰረት ተመስገን ጀርመኒ ይላል
እውነት ነው ገንዬ አሁንም አሜን ነው ሌላ አማራጭ የለንም ስለዚህ እግዚአብሔር አምላክ ይባርካችሁ ሊያ እግዚአብሔር አምላክ ይባርካችሁ ሁላችሁንም ጌታ ኢየሱስ ለዘላለም ይባርካችሁ ስለዚህ ነፃ ሆኜ ነው ማገለግለው ከናንተ አንዳች ነገር ወይም ደግሞ ሌላ አጀንዳና ሌላ ዓላማ የለንም እንግዲህ ከኛ በፊት ላይ የገቡ ብዙ ሰዎች ብዙ ሚስ አንደርስታንድ ፈጥረው ሊሆን ይችላል ግን እኛ እኔ ማስበው አሁን በከፈተልን በር እግዚአብሔርን ማገልገል ስለዚህ ልዩ የፖለቲካ አጀንዳ ልዩ ወቅታዊ ነገሮች ልዩ ግራጋቢና አወዛጋቢ ነገሮች ላይ አናነሳም መብታችሁ ነው ፌስቡክ what you on your mind ብሏል መጻፍ መብት ነው የፈለከው ነገር ማድረግ መብት ነው የኛ ዓላማ ግን የእግዚአብሔርን ሐሳብ የእግዚአብሔርን እቅድ ማገልገል ዛሬ ስለ አንድ ሰው ጸሎት እናያለን ይህ ሰው አንድ ወቅት ደክሞ የነበረ አልታዘዝም ብሎ የነበረ ግን ደግሞ አሁን በመታዘዝ ህይወት ውስጥ ያለ ስለ አንድ ሰው ነው አብረምና ይህ ሰው ዮናስ ይባላል ዮናስን እንደምታውቁት የስሙ ትርጉም እርግብ ነው የስሙ ትርጉም እርግብ ነው እና ጌታ ይባረክ የስሙ ትርጉም እርግብ ነው እንግዲህ ውሾች አሉና ውሾች አሉኝ ሰሞኑን እንግዲህ ድምጼን ሲሰሙ እንትን ብለው ሊሆን ይችላል ማለት እሺ ከረበሿችሁ በጣም ሶሪ እንግዲህ አዲስ አበባ እንደዚህ ነው ጌታ ኢየሱስ ለዘላለም ይባረክ እና እግዚአብሔር ቃል ወደሱ መጣለትና የመጣለት ቃል ምንድነው እስቲ ምዕራፍ 1 ላይ ከቁጥር 1 ጀምሮ ያለን እግዚአብሔርን ቃል እናንብበው የእግዚአብሔርም ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣለት ተነስተ ወደዛች ወደ ታላቂቱ ከተማ ወደ ነነዌ ሂድ ክፋታቸው ወደፊታቸው ወጥቷልና በእርሷም ላይ ስበክ ወዴት ሂድ ወደ ነነዌ ሂድ ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ኮበለለ ይኮበልል ዘንድ ተነሳ ወደ ኢዮቄም ወረደ ወደ ተርሴስም የምታልፍ መርከብ አገኘ ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ ይለናል እንግዲህ በዚህ ምሽት አብረን የምንካፈለው የዮናስን ህይወት ዮናስ እንግዲህ ምናልባት አንዳንድ የመጽሐፍ ቅዱስ አስተማሪዎች እንደሚናገሩት አገልጋይ ነው ነብይ ነው ግን ነብይነቱም ቢሆን አገልጋይነቱም ቢሆን በጣም የሚገርመው ነገር ከራሱ ጥቅም አንፃር የሚያገለግል ነው ብለው ጀጅ ሲያረጉት እናያለን እና ጀጅ የሚያረጉበት ደግሞ ምክንያት ምንድነው እኔ ትገለበጣላችሁ ብለ ተናግረኝ መልእክትን ተናግሬ ነገር ግን አንተ መሐሪ ስለሆንክ አንተ ይቅር ባይ ስለሆንክ ባይገለበጡ እኔን ነው የምታዋርድ ዝም ብለ ነው የምታለፋኝ ዝም ብለ ነው የምታደክመኝ ስለዚህ እንዲህ አይነት መልእክት ባትልከኝ እንዲህ አይነት ቦታ ላይ እኔም ባታዘኝ የሚል አይነት ሰው ነው ዮናስ በጣም ነው በዮናስ የምደነቀው በጣም የምደነቅበት ምክንያት ምንድነው የምደነቅበት ምክንያት የዮናስ ህይወት እግዚአብሔርን በመታዘዝ የሚጀምርና መታዘዙ ግን ፍጹም ያልሆነ እስከ ግማሽ መንገድ ድረስ ወይም ደግሞ እስከ ትንሽ መንገድ ድረስ መታዘዝ አይነት ነገር ያለበት እና በዚህ ዮናስ በሚባለው
መልእክተኛ ህይወት ውስጥ ግን አንድ በጣም የምንማረው የጸሎት ህይወታል ምንም እንኳን ቢደክም ምንም እንኳን ባይታዘዝ እግዚአብሔር አምላክ ለዓላማው ጨካኝና ለዓላማው ብርቱ ስለሆነ በሌላ መንገድና በሌላ ጎዳና ወደ ራሱ ሐሳብ እንደወሰደው ተመለከታላችሁ ወደዚህ ታሪክ አልገባም ግን እንደምታውቁት ዮናስ ባልታዘዘ ጊዜ እግዚአብሔር አሳ ነባሪን አዘጋጀ የነጋዴዎቹ መርገብ ተናወጠች ነጋዴዎቹ እስኪ ከስሩ ድረስ ሆኑ ብዙ ቃቸውን ጣሉ ዮናስ ግን በውስጥ ተኝቶ ነበር አወጣው እግዚአብሔር ሰዎቹ አወጡት ምን እናርግብ ሲሉት እኔ እግዚአብሔርን ነው ማመልከው ወደዚህ እንትን ውስጥ ጣሉኝ አላቸው ወደ ባህር ውስጥ ጣሉኝ አላቸው እግዚአብሔር ለዮናስ የሚውጣ አዘጋጀለት ይላል ከዛ በኋላ አሳ ነባሪ ሆድ ውስጥ ሆኖ 3 ቀንና 3 ሌሊት እንደቆየ መጽሐፍ ቅዱሳችሁ ሂደን ስናነብ እናገኛለን ዮናስ በእነዚህ አስቸጋሪ በእነዚህ እጅግ በጣም በማይመች ሁኔታ ውስጥ ሆኖ የጸለያቸው ጸሎቶች አሉ ዛሬ የምንመለከተው ስለ ዮናስ የጸሎት ህይወት በማይመች ሁኔታ ውስጥ ሆኖ አምላኩን ለመነ ባይታዘዝም ወደሚታዘዝበት ጎዳና እግዚአብሔር ያስገባው አስጨንቆታል በር ተዘግቶበታል ያሳ ነባሪ ሆድ ውስጥ ነው ያለው እንደ ልቡ መውጣት መግባት አይችልም ነገሮች ሁሉ ክርችም ብለውበታል ግን ዮናስ አንድ ነገር አደረገ ይለናል ምን አረገ ጸለየ ይለናል ምዕራፍ 2 ላይ ሄደን ስናነብ ዮናስን ጸሎቶች እናያለን ከቁጥር 1 ጀምሮ እስከ 11 ድረስ እጅግ በጣም ፓወርፉል የሆኑ ጸሎቶችን እንመለከታለን ምናልባት አንዳንድ ጊዜ ባለመተዛዘዝ ውስጥ ወይም ደግሞ ባለመታዘዝ ውስጥ እግዚአብሔር አስተምሮ የሚቀርጸን ነገር አለና ዮናስ እንደዚህ ሳይሆን አይቀርም እግዚአብሔር ሊቀርጸው ፈልጎ ነው እግዚአብሔር ሊሰራው ፈልጎ ነው ነገር ሁሉ ተናውጦበታል የገባበት መርከብ አልቻለውም እግዚአብሔር ወደ ዓላማው ሊያስገባው ፈልጓል አሳ ነባሪ ሆድ ውስጥ ከቶታል እግዚአብሔር አሳ ነባሪ ሆድ ውስጥ የከተተው ሊበላው ፈልጎ አይደለም ሊውጠው ከዛ ደግሞ አድቅቆ የሆነ ነገር አድርጎ ተራሰው ሊያረጋው ፈልጎ አይደለም ሊሰራው ነው ያስገባው ዛሬም በቤታችሁ ያላችሁ በተለያየ ሁኔታ ውስጥ እንደ አሳ ነባሪ ሆድ ውስጥ እንደገባ የገባችሁ ሰዎች ይሄንን እድል ተጠቀሙበት ዮናስ ምን ብሎ ነው የጸለየው እኛም ዛሬ ምን ብለን እንጸልይ እግዚአብሔር አምላክ ከኛ ዛሬ ጸሎታችንን ይፈልጋል ሁሉም ሰው ወደ አምላኩ ይጮሃል ሁሉም ሰው ወደ ጌታው ይጮሃል ግን ምን አይነት ጸሎት ነው እግዚአብሔር የሚሰማው ምን አይነትን ጸሎት ነው እግዚአብሔር የሚያየው ስለዚህ ይሄንን ነው የምንመለከተው የመጀመሪያው ቁጥር 3 ላይ ጀምሮ የዮናስን ጸሎት መመልከት እንጀምራለን እግዚአብሔርም ዮናስን የሚውጥ ታላቅ አሳዘናዳ ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበር ዮናስም በአሳ ሆድ ውስጥ ሆኖ ወደ እግዚአብሔር ወደ አምላኩ ጸለየ እንዲህም ሲል በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኩ እርሱም ሰማኝ በሲኦል ሆድ ውስጥ ሆኜ ጮቴን ቃሌን አደመጠ ወደ ጥልቁ ባህር ውስጥ ጣልኸኝ ፈሳሾች በዙሪያዬ ነበሩ ማዕበልና ሞገድ ሁሉ በላዬ አለፉ ሌላ ጊዜ እንደምናረጋው ረስቻለሁ በጣም ይቅርታ ሌላ ጊዜ እንደምናረጋው ኮሜንት ላይ ብጽፉ በጣም ደስ ይለኛል ኮሜንት ላይ ብጽፉ በጣም ነው ደስ የሚለኝ ይህንን ገኒ ጌታ ኢየሱስ ይባርክሽ ዘመንሽ ይባረክ ተባረክ ማገለግለው በላፕቶፕ ነው ኮሜንትን መመለከትበት ደግሞ ሌላ ስልክ ስለሆነ ነው ስለዚህ ጌታ ይባርክሽ ገኒዬ ቁጥር 3 ላይ ጀምሮ ቁጥር 4 ላይ ያለውን የእግዚአብሔርን ሐሳብ ነው እያነበብኩ ያለሁት you are blessed እና thank you አመሰግናለሁ እግዚአብሔር ይባርክሽ እና ምን አለ ወደ ጥልቁ ባህር ውስጥ ጣልከኝ ፈሳሾች በዙሪያዬ ነበሩ ማዕበልና ሞገድ ሁሉ በላዬ ላይ አለፉ እኔም ከዓይን ፊት ተጣልኩ ነገር ግን ወደ ቅዱስ መቅደስ እመለከታለሁ አልኩኝ እና እጅግ በጣም ይህንን ቃል አስተውለን ስናነበው ዮናስ ያለበትን ሁኔታ ሲገልጠው ወደ ተራሮች መሰረት ወረድኩኝ እና ጸሎቱ
ያለበትን ሁኔታ ግልጽ አድርጎታል። አሁን ያለንበት ሁኔታ አሳነባሪው እንበል ምሳሌ ነው ያልኩት እንደ ምሳሌ ነው የምወስደው። አሳነባሪው እንደ ኮሮና ብትወስዱት ምድርን ይዟት ወደ ጥልቅ መሰረት ነው እየወረደ ያለው። ኢኮኖሚ አዘግቷል፣ በሯን አዘግቷል፣ ነገሯን ሁሉ አዘግቷል። በቃ ቀላል ነገር ነው የሚመስለው፣ ግን እየወሰደ ነው እየወረደ ነው ያለው። በዚህ ውስጥ ግን ዮናስ አሳነባሪውን ሳይሆን የሚመለከተው ወደ ቅዱሱ መቅደስ እመለከታለሁኝ አልኩኝ። ስለዚህ የመጀመሪያው ከዮናስ ጸሎት የመጀመሪያው የምንማረው ነገር ምንድነው ሲባል ሁኔታን ሳይሆን ያለበትን ሁኔታ ሳይሆን የሚያየው መቅደሱን አይኖቹን ቢገልጥ ምናልባትም እንግዲህ እንደምታውቁት ምናልባት አሳነባሪ ሆድ ውስጥ ሆኖ አይኖቹን መግለጥ ቢችል ወይም ደግሞ ሚያይ ቢችል አላውቅም፣ ግን የሆነ አይመስለኝም ግን ገብቷል። አሳነባሪ ሆድ ውስጥ ገብቷል። የውጭውን ነገር የሚመለከተው አይመስለኝ፣ የሚረዳው ነገር አለ። ግን ቢያይ ወደዚህ የሚያየው ነገር በሙሉ አሳነባሪው የዋጠው ነገር ነው። በዚህ ቢያይ የሚያየው ሌላ ነገር ነው። ግን አንድ ነገር ይላል ዮናስ። ምን አለ ሲባል እኔ ግን ወደ ቅዱስ መቅደስ እመለከታለሁ አልኩ። ዛሬ ሁኔታን አትመልከቱ፣ ሁኔታን አንመልከት፣ እግዚአብሔርን እንመልከት፣ መቅደሱን እንመልከት። መቅደሱን የሚመለከት ሰው ይወጣል። መቅደሱን የሚመለከት ሰው እግዚአብሔር ያስተምረዋል። መቅደሱን የሚመለከት ሰው በማይመች ሁኔታ ውስጥ ሆኖ መቅደሱን ይመለከታል። በማይሆን ሁኔታ ውስጥ ሆኖ ደስ በማይል ሁኔታ ውስጥ ሆኖ መቅደሱን ይመለከታል። ዛሬ ምንድነው የምትመለከቱት? አንዳንድ ሰው ቁጭ ብሎ የኮሮና ዜና ያያል። ስንት ሰው ሞተ ዛሬ፣ ስንት ሰው ገባ፣ ስንት ሰው ወጣ፣ ስንት ሰው ተሻለው፣ ስንት ሰው እውነት ነው ሁኔታው በሙሉ እሱን እንድታየው ነው። ዮናስ ግን በዚህ ጊዜ እንደዚህ የሚያይ ይመስለኛል። ኮሮናውን ሳይሆን በዚህ ጊዜ አይኖቼን አብራ፣ አንተን እንዳይርዳኝ፣ አንተን እንድመለከት እርዳኝ፣ አይኖቼን ወደ አንተ አነሳለሁ። ሰማይን ምድርን የፈጠርክ እግዚአብሔር ወደ አንተ ራሴን እመለከታለሁ። አይኖቼን ወደ አንተ አደርጋለሁ፣ ወደ መቅደሱ እመለከታለሁ፣ ወደ እግዚአብሔር ማደሪያ፣ ወደ እግዚአብሔር ህልውና፣ ወደ እግዚአብሔር መገኘት፣ ወደ እግዚአብሔር አብሮነት አይኖቹን እንዳነሳ እንመለከታለን። ዛሬ ምኑ ጋር ነው ያለው ወንድሜ? እግዚአብሔር ምን እንድታይ እንደሚፈልግ ታውቃለህ? መቅደሱን ነው እንድታይ የሚፈልገው። እግዚአብሔርን ነው እንድታይ የሚፈልገው። መቅደሱን ነው እንድታይ የሚፈልገው። ምክንያቱም የምናየው ነገር ይወርሰናል። የምናየው ነገር ያደክመናል። የምናየው ነገር ያበረታናል። ክፉ ዜና ስታዩ ክፉ ነገር ውስጥ ትገባላችሁ። በክፉ ነገር ትሞላላችሁ። ክፉ ነገር ነገራችሁን ይሞላል። እግዚአብሔርን ደግሞ ስትመለከቱ ልባችሁ ይነሳል፣ መንፈሳችሁ ይነሳል፣ አይምሮአችሁ ለዚህ ነው ኢየሱስ እንደዚህ የተናገረው፣ ለምትሰሙትና ለምታዩት ነገር ተጠንቅቋል። ሁለቱ መሰረታዊ ነገር ነው። እግዚአብሔርን በዛ በኩል ነው የሚሰራው፣ ሰይጣንን በዛ በኩል ነው የሚሰራው። ስለዚህ ምንድነው የምትመለከተው? ዮናስ በአሳነባሪ ሆድ ውስጥ ምንም እንኳን ባለመታዘዝ ቢመጣ፣ ምንም እንኳን እግዚአብሔር ያዘጋጀው ቢሆንም፣ ምንም እንኳን እግዚአብሔር ሊያስተምረው፣ ሊመክረው፣ ሊገስጸው እንኳን ቀርቶ አይደለም የዛ ከተማ ያንተ ባለቤት እንኳን እኔ ነኝ ብሎ ሊመክረውና ሊገስጸው ፈልጎ አሳነባሪ ሆድ ውስጥ እንኳን ቢገባ፣ ዮናስ ግን አንድ ነገር ጠቢብ እንደሆነ እንረዳለን። ምንድነው ካላችሁ አይኖቹ ወደ መቅደሱ ነው። አይኖቹ ወደ ማደሪያው ነው። አይኖቹ ወደ ዙፋኑ ነው። አይኖቹ ወደ ጎደለው ነገር አይደለም፣ ወደ ኪሱ አይደለም፣ ወደ ገንዘቡ አይደለም፣ ወደ ሁኔታው አይደለም፣ ዙሪያውን ወደ ከበበው ነገር አይደለም። አይኖቹ ወደ ቅዱሱ መቅደስ። ምን እያየ ነው ወንድሜ? ምንድነው እያየ ያለው? ምንድነው ልብን የተቆጣጠረው? የሚሞቱ ሰዎች ነው የሚታዩ? ሊሞቱ ያሉ ሰዎች ነው የሚታዩ? ወይስ ደግሞ ከየትኛው ከሞት በላይ ሕያው የሆነ እግዚአብሔር ነው እያየ ያለው? ልብ ይነሳ ብራዘር፣ መንፈስ ይነሳ ብራዘር። ተነስ፣ ምታየውን ምረጥ፣ እግዚአብሔርን ተመልከት። ልብ ይጽና፣ መንፈስ ይጽና፣ መንፈስሽ ይነሳ።
እህቴ ወይ የሚታይ ያለ በዙፋኑ ላይ ያለ ያልተለወጠ ያልተቀየረ ታሪክን ግን የሚቀይር እስራትን የሚበጥስ የሞተን የሚያስነሳ ሕያው ጌታ አለ። እሱንም ይመለከት ሰው ይለመልማል። እሱንም ይመለከት ሰው ነገሩ ይጸናል። እሱንም ይመለከት ሰው ከጨለማ ስራ ነፃ ይወጣል። አንድ ጊዜ የእግዚአብሔር ሕዝብ በብዙ ከእግዚአብሔር ጋር አጉረመረሙ። ከእግዚአብሔር ጋር ሲጣሉ እግዚአብሔር ይላል የሚነድፉ እባቦችን ላከባቸው ይላል። ተነደፉ። ያን ጊዜ በጣም የሚገርመው ነገር ያን ጊዜ ምን እንዳረጉ ታውቃላችሁ? እግዚአብሔር ለሙሴ ምሪት ሰጠውና በናስ ላይ የእባብን ምስል ሰርተ ህዝቡ ሁሉ እንዲያየው በህዝቡ ሁሉ ፊት ለፊት ስቀለው፣ ከኋላ አይደለም ፊት ለፊት ስቀለው፣ የእባቡን ምስል ይዩታል። ህዝቡ አልገባው። ለምንድን ነው እግዚአብሔር እንደዚህ የሚያደርገው? የታመሙትን እዛው መፈወስ ይችላል። የሆነ ነገር ማድረግ ይችላል። መርዝ ያለባቸውን እዛው ማውጣት ይችላል። ግን እግዚአብሔር የፈለገው ነገር አንድ ነገር አለ። የእባቡን የተሰቀለውን ምስል እንዲያዩት ፈለገ። ምክንያቱም ለኛ ዛሬ ይገባናል። ያ የተሰቀለው የእባቡ ምስል ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ሊሰቀል ይገባዋል አለ ኢየሱስ ሲናገር። ኢየሱስ ታዲያ ለምንድን ነው በመስቀል ላይ የተሰቀለው? ያውም ራቁቱን እንድናየው ነው፣ እንድንመለከተው። ዛሬም ካለንበት ሁኔታ እንውጣ፣ መስቀሉን እንመልከት፣ ጌታን እንመልከት። ይሄ ዘመን መቼም የመተያያ ነው። ሁሉ ሰው የሚለው ነገር አለ፣ ሁሉ ሰው የሚያወራው ነገር አለ። ሁሉ ሰው መታየት ይፈልጋል። በፌስቡኩ፣ በቴሌግራሙ፣ በኢሞ፣ በሆነ ነገሩ በየቀኑ በየሰዓቱ በየጊዜው ብዙ ሰው ብዙ ነገር ይለቃል። ግን ከመታየታችን በፊት ማየት ያለብንን መምረጥ አለብን። አንድ ጊዜ ለገላትያ ቤተክርስቲያን ሐዋርያው ጳውሎስ መልእክት ላከ። ይህ መልእክት ምንድነው? እኔ ከዚህ በፊት በእናንተ ላይ በነበርኩ ጊዜ ክርስቶስ ከፊታችሁ እንደተሰቀለ ሆኖ ተስሎ ነበር። ኢሜጅ ነበረው። ግሬስፉል የሆነ ኢሜጅ ነበር። ተሰቅሎ ነበር። ተሰቅሎ ይታይ ነበር። ፊታችሁ ላይ የምታዩት ዓላማ ያረጋችሁት ግብ ያረጋችሁት ኢየሱስን ነበር፣ ክርስቶስን ነበር። አሁን ግን ማን አዚም አረገባችሁ? ማን ነው አዚም ያረገባችሁ? ኢየሱስን እንዳታዩት ማን ነው አዚም ያረገባችሁ? አንድ መረጃ ልሰጣችሁ ፈልጋለሁ። ኢትዮጵያ ውስጥ በአመት ውስጥ ከ4500 ሰው በላይ በመኪና አደጋ የኢትዮጵያ ህዝብ ይሞታል። 4500 በላይ የኢትዮጵያ ህዝብ ይሞታል በመኪና አደጋ። አቬሬጁ ደግሞ በቀን 11 ሰው አካባቢ ይሞታል። ሞትን ግን የኢትዮጵያ ህዝብ ተላምዷል። አሁን ኮሮና ሲመጣ ኮሮና ይላል፣ ይደነግጣል፣ የሆነ ነገር ይሆናል። እግዚአብሔር ደግሞ ጠበቀን። በስካሁን ድረስ ጸሎታችንንም እየሰማ ነው። እግዚአብሔር እየረዳን ነው። በዓለም ላይ ለመጀመሪያ ጊዜ ነው የጸሎት ሁሉም ቤተ እምነቶች ምናልባት የሚጠላሉ ሊገዳደሉ ቢፈልጉ አንዱን ብሌም የሚያረግ የሚከስ ሁሉ በአጠቃላይ በተሰበሰበበት ጾም ጸሎት ሲታወጅ ወደ እግዚአብሔር መመለስ ሲታወጅ በኢትዮጵያ ውስጥ ለመጀመሪያ ጊዜ ነው። በዓለምም ለመጀመሪያ ጊዜ እግዚአብሔር ደግሞ ጣልቃ ገባ። እንግዲህ ምድራችንን እስከመጨረሻው ድረስ እግዚአብሔር እንደሚጠብቀው አምናለሁ። ግን አንድ ነገር ልነግራችሁ ፈልጋለሁ። አሁን ሰው ያለው ሌላ ነገር ነው። ብራዘር እዚህ ጋር ስታይ እዛ ጋር የሚጠልፍ ነገር አለ። እዚህ ጋር ስትመለከት እዛ ጋር የሚመታ ነገር አለ። ያ እንዳይሆን ምንመለከተው መለየት አለብን። ማንን ነው የምታይ? ልጆቼ እኔን ያዩ ነው የሚያድጉት። ቤት ውስጥ የሚታይ ሰው አለ። እሱ ብቻ አይደለም፣ ያንዳንዱ ነገር ላይ የሚታይ ሰው አለ። ቢሮ ውስጥ አለቃ የሚያረጋው ነገር በሙሉ ሰራተኛው ያረጋል። አለቃው ጮህ የሚያወራ ከሆነ ሰራተኛው ያንኑ ያረጋል። ኢየሱስን እንድንመለከተው እግዚአብሔር ይፈልጋል። እሱ ያረጋውን እንድናረግ እግዚአብሔር ይፈልጋል። በዚህ ምሽት ከዮናስ መልእክት ላይ እግዚአብሔር አምላክ ይባረክ። ከዮናስ መልእክት ላይ ላካፍላችሁ የፈለኩት ቃል ይህንን ነው። የመጀመሪያው ነገር አሳ ነባሪውን ሳይሆን መቅደሱን መመልከት።
የዋጠህን ሳይሆን ሊያስተፋ የሚችልህን መመልከት ያለብህን ችግር ሳይሆን ከችግር ሊያወጣ የሚችልህን ነገር ማመን ከችግር ሊያወጣ የሚችልህን ነገር ማየት ብዙ ሰው የዋጠውን እንጂ የሚያስመልጠውን አይመለከትም ያለበትን እንጂ ያለውን አይመለከትም የገባበትን ጥልቅ እንጂ ከገባበት ነገር ሊያወጣው የሚችል አቅም ያለውን እግዚአብሔርን አይመለከትም በዚህ ጉባኤ ውስጥ አሁን በላይ የምትመለከቱኝ ደግሞ ይሄ ቪዲዮ የምትመለከቱ በየትኛውም ሁኔታ ውስጥ ላላችሁ ሰዎች እግዚአብሔር ዛሬ በቃሉ እንደዚህ ይላችኋል በመንፈሱ እንደዚህ ይናገራችኋል ያላችሁበትን ሳይሆን ያላችሁን ተመልከቱ ያላችሁ በሰማይ ተረጋግቶ ተቀምጧል ያላችሁ እግዚአብሔር በሰማይ በዙፋኑ ላይ አለ ያለን እግዚአብሔር በመቅደሱ ላይ አለ ያለን እግዚአብሔር በዙፋኑ ላይ አለ ዛሬ ሊያወጣ የሚችልን ተመልከት ሊያስገባ የሚችልን ሳይሆን ሊያወጣክ የሚችል ከገባህበት ነገር ሊያወጣሽ የሚችል ከገባሽበት ነገር ሊያወጣሽ የሚችልን ተመልከቺ እግዚአብሔር ጣልቃ ይገባል እግዚአብሔር መንፈሱን ባንቺ ላይ ያደርጋል እግዚአብሔር ኃይሉን ባንቺ ላይ ያደርጋል ተገባንበት እንወጣለን የምንወጣው የሚያወጣ በሰማይ ስላለ ነው እንደ አሳነባሪው ሁላችንም በቤታችን ውስጥ ገብተናል ተሸሽገናል ተከልለናል ተደብቀናል ምንድነው ምንሆነው እንላለን እኔ እንደ ቤተሰብ ጨነቃለሁ ሁለት ልጆች አሉኝ ባለቤቴ የ5 ወር ነፍሰ ጡር ናት ስለዚህ ሶስተኛ ልጅ አለ እቤታችን ቢገባ ምንድነው የሚሆነው ላ ምንድነው ምንሆነው ላ ግን አንድ ነገር እንመለከታለን ያለንበትን ሳይሆን አሁን የገባንበትን ሳይሆን ከገባንበት ከየትኛው ነገር ሊያወጣን የሚችል እግዚአብሔር አለ ሊያሻግረን የሚችል እግዚአብሔር አለ ሊያሶርሰን የሚችል እግዚአብሔር አለ ሃሌሉያ ኮራቫኒያ ሳፑራ ቫሃዲ ካፑራ ባሺዲያ እወጣለሁ የሚል ሰው አሜን ይበል መቅደሱን መለከታለሁ የሚል ሰው አሜን ይበል እግዚአብሔርን አያለሁ የሚል ሰው አሜን ይበል እግዚአብሔር ዛሬም ያወጣል እግዚአብሔር ከገባንበት ነገር ያወጣናል እግዚአብሔር ካለንበት ከየትኛውም ነገር ያወጣናል ሃሌሉያ ያወጣኛል እግዚአብሔር ከአይን ፊት ተጣልኩኝ ነገር ግን ወደ ቅዱሱ መቅደስ መለከታለሁ ወደ ቅዱሱ መቅደስ መለከታለሁ ሰው ላይ ሁኔታ ላይ አሁንም ማየው መቅደስን አሁንም ማየው ዙፋንህን አሁንም ማየው ያለህበትን መገኛ እግዚአብሔርን ስታዩ ደግሞ መሻገር ይሆናል እግዚአብሔርን ስታዩ ሰላም ይሆናል እግዚአብሔርን ስታዩ ከፍታ ይሆናል አንድ አገልጋይ የተናገረው ነገር ልበላችሁና ጨርሳለሁ ያ አገልጋይ ዶክተር ገመቺስ ይባላልና እሱ እንደምሳሌ አነሳው አንድ ማስተርስ ኮርሴን 3 ፎቶ አንስቶ ታሳይቶናልና እኔም ደግሞ በአይን አይቼዋለሁ ምናልባት ኢትዮጵያ ውስጥ ጧት ላይ የሚደርስ አውሮፕላን እና ከአውሮፕላኑ ካለው ከፍታ እየወረደ ሲመጣ እላይ የነበረበት ቦታ ላይ አውሮፕላኑ የነበረበት ቦታ ላይ ፀሐይ ነው ደስ የሚል ፀሐይ ነው ደስ የሚል ሰማይ ደስ የሚል ማለት ነገር ግን እየወረደ ከፍታውን እየለቀቀ ከ30 ምናምን ሺህ ጫማ ከ40 ሺህ ምናምን ጫማ እየወረደ በመጣ ቁጥር ወደ ጨለማ ውስጥ ነው የሚገባው በአይኔ አይቼዋለሁ ወደ ጨለማ ውስጥ ይገባል እና እየወረደ ሲመጣ ዝናብ ጭቃ ምንድነው ጉም ወዳለበት ቦታ ላይ እየወረደ በመጣ ቁጥር ያንን የምታገኙት ዛሬም እንደዚህ ነው በሰማይ ሰላም አለ በሰማይ ረፍት አለ በሰማይ ከፍታ አለ ወደ ታች ግን ስትወርዱ እየወረዳችሁ ስትመጡ ከአውሮፕላኑ እየወረዳ ከፍታውን እየለቀቀ ዝቅ እያለ ሲመጣ ጨለማ ውስጥ እየገባችሁ ትመጣላችሁ ምክንያቱም ያለበት የከፍታ ውጤት ነው ካለበት ነገር ሁሉ ጊዜ ስትወርድ መቅደሱን መመልከት ስታቆም ያኔ ወይኔ ጉዴ ትላል ልጠፋ ነው ትላል መሞቴ ነው ትላል እኔ እንጃ ትላል ዛሬ መውጣት ይሆናል ዛሬ መሻገር ይሆናል ዛሬ አልፎ መሄድ ይሆናል
ካለውበት ነገር እወጣለሁ የሚል ሰው አሜን ይበል። ካለውበት ነገር እወጣለሁ የሚል ሰው ካለውበት ነገር ከየትኛውም ከገባውበት ነገር እግዚአብሔር ያወጣኛል፣ እግዚአብሔር ወደ ከፍታ ያወጣኛል፣ እግዚአብሔር ወደ ደግነት ወደ መልካምነቱ ያወጣኛል የሚል ሰው አሜን ይበል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ እግዚአብሔር ከዮናስ ሕይወት ላይ አንድ ሐሳብ ተምረናል። ዮናስ ስሙ የነበረበት ሁኔታ የተላከው መልእክትና ያለበትን ሁኔታ አይተናል። የገባበትን ነገር አይተናል። አሳባ ነባሪ ውስጥ ነው፣ ሆድ ውስጥ ነው የገባው። እዛ ሆድ ውስጥ ግን ገብቶ አንድ ነገር ብሏል። ይሄንን ነገር ነው ያለው። ሌላውን ደግሞ ነገ በተመሳሳይ ሰዓት ሁለተኛውን ሶስተኛውን ምናልባት እስከ መጨረሻው ድረስ እናይና እንጨርሳለን ማለት ነው። ሁላችሁንም እግዚአብሔር አምላክ ይባርካችሁ። አሁን ደግሞ የጸሎት ጊዜ ነው የሚሆነው። እንደ ጀነራል ደግሞ አብረን እንጸልያለን። እግዚአብሔር አምላክ መልካም ነው። እግዚአብሔር አምላክ ድንቅ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። ሃሌሉያ! እግዚአብሔር አምላክና አባት ሆይ በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። ስለ እህቶቼ ስለ ወንድሞቼ ይህን ላይቭ የሚመለከቱ ሁሉ ላይ እንደመጣልን እንደያው ቃል ዮናስ ባለመታዘዝ በሄደበት ሁኔታ ውስጥ አንተ እግዚአብሔር አምላክና አባቶች ልትመክረው ልትገስጸው ነገሩን ልትቀይር እግዚአብሔር አምላክና አባቶች ወደ አሳ ነባሪ ሆድ ውስጥ አስገባው። በዚህ ውስጥ እግዚአብሔር ሆይ የተጠቀምክበት ብዙ ነገር አለ፣ የሰራኸው ብዙ ነገር አለ፣ ያደረግከው ብዙ ነገር አለ። ነገር ግን እሱ አንድ ነገር አረገ። ወደ መቅደስ እመለከታለሁ አለ። መቅደስን አየዋለሁ አለ። ያለውበትን ነገር አልመለከትም። ያሳ ነባሪ ሆዱን ያሳ ነባሪ ጨጓራውን ያሳ ነባሪውን ነገር ሳይሆን ማየው እኔ ማየው መቅደስን ነው አለ። ዛሬም የገባንበትን ነገር ስናጠና ስንመራመር አንቆይም። ነገር ግን አንድ ነገር እናረጋለን። የገባንበት ምንም ነገር ቢሆን ከገባንበት ግን የምታወጣን አንተ አለ። ካለንበት የምታወጣን አንተ አለ። ካለንበት ነገር የምታሻግረን አንተ አለ። ካለንበት ነገር የምታስመልጠን የምትረዳን አንተ አለ። ስለ ነገራችን ሁሉ እናመሰግናለን። ስለ የትኛውም ነገር እናመሰግናለን። በዚህ ምሽት ኃይል ያገኘን፣ በዚህ ምሽት ጸጋ ያገኘን፣ በዚህ ምሽት ሞገስ ያገኘን። እንደመጣልን ቃል መሻገር ይሁን፣ እንደመጣልን ቃል መውጣት ይሁን፣ እንደመጣልን ቃል ማምለጥ ይሁን፣ እንደመጣልን ቃል እግዚአብሔር ሆይ እነሆ ወደ አዲስ ነገር መሻገር ይሁን። እንደመጣልን ቃል እግዚአብሔር አምላክና አባት ሆይ ወደ አዲስ ክብር፣ ወደ አዲስ ኃይል፣ ወደ አዲስ ሞገስ መውጣትና መግባት ይሁንልን። ስለ እህቶች ያመሰግናለሁ። ቤታቸው ላይ ኑሯቸው ላይ ህይወታቸው ላይ ያለ የተጣበቀ የትኛውም ነገር በጌታ በኢየሱስ ስም የተነሳ ይሁን፣ በጌታ በኢየሱስ ስም የተነሳ ይሁን፣ በጌታ በኢየሱስ ስም የተነሳ ይሁን። በረከት ለህዝብ ይለቀቅ፣ ሰላም ለህዝብ ይለቀቅ፣ ደስታ ለህዝብ ይለቀቅ። አውሬው ይወጋ፣ የዘንዶ ኃይል ይወጋ፣ የእባብ ኃይል ይወጋ፣ የሚገዳደራቸው ይወጋ፣ የጥልቅና የጥንቁልን ኃይል በጌታ በኢየሱስ ስም ይወጋ፣ በናዝሬቱ ጌታ በኢየሱስ ስም ይወጋ። ጸጋና ሰላም ለህዝብ ይፍሰስ። ስለ መልካምነትህ እናመሰግናለን። ስለ አባትነትህ ተባረክ። በቃል ወደኛ ስለመጣህ እናመሰግናለን። በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። በዚህ ላይቭ የምትመለከቱኝ ሰዎች ዘመናችሁን እግዚአብሔር አምላክ ይባርክ። መጨረሻ ላይ አንድ ነገር ማለት ፈልጋለሁ። ነገ ፕሮግራማችን እንቀጥላለን። ስለዚህ ደግሞ አገልግሎት ጸልዩ። አገልግሎት ላይ ፓርትነር መሆን የምትፈልጉ ሰዎች በብዙ ነገር ሰፖርት ማድረግ ትችላላችሁ። የሁሉ ነገር ክፍት ነው። እግዚአብሔር አምላክ ይባርካችሁ። ተባረኩ። አሁን በሚታየው ስልክ መስመር ላይ አሁን በሚታየው የስልክ ቁጥር ላይ ልትደውሉ ትችላላችሁ። ደግሞ ይሄን ጸሎት ብቻ ደግሞ የሚፈልጉ ሰዎች ይኖራሉ። ስለዚህ ሼር አድርጉት፣ ሰዎች ይግቡ። ምናልባት ቀንበር ያለባቸው ግራ የተጋቡ የተለያየ ችግር ውስጥ ያሉ ሰዎች መደወል ይችላሉ። አሁን ክፍት ነው ስልኬ። በኢሞ፣ በዋትስአፕ፣ በቴሌግራም በልዩ ልዩ ሶፍትዌሮች የምትደውሉ ታገኙኛላችሁ ማለት ነው። እንደ ጉባኤ እንዲጸልይላችሁ የምትፈልጉ ሰዎች ደውሉ፣ እንጸልያለን። ጌታ ይባረክ።
ጥቂት ሰው ነው ሼር ያደረገው ሼር አድርጉት ጌታ ይባረክ ሼር አድርጉት ለብዙዎች እንዲደርስ ሼር አድርጉት ጌታ ኢየሱስ ይባረክ Hello Shalom Shalom እዚህ ከሳውዝ አፍሪካ ነው ያለሁት ደግሞ ፕሮግራምን አሁን እየተከታተልኩኝ ያለው እንድትጸልይልኝ ነው እሺ ስብከት ሰምተሃል ሰምቻለሁ ስለ ዮናስ ሰብከ ጨርሰሃል ያው ሰምቻለሁ እስከ መጨረሻ ማለት ጌታ ይባረክ ስለዚህ እግዚአብሔር መልካም ነው አሜን አሜን በምን ጉዳይ ልጸልይልህ ወንድሜ ስለ ሁሉም ነገር ስለ መንፈሳዊ ጉዳይ ስለ በረከት ስለ ሶስት ነገሮች ልጸልይ ፈልጋለሁ በሚያስጨንቀኝ በቃ በብዙም ያው የሚያስጨንቀኝ ነገር አለ በልሜ የመጣ የሚያስጨንቀኝ በብዙ ነገር አለ በቃ በዛ በሶስቱም ነገር ስለ በረከትም እግዚአብሔር ባሳሰበ ነገር ልጸልይ እሺ ማን ነው ስምህ ወንድሜ አሻግሬ ወልዴ ከሳውዝ አፍሪካ እሺ አሁን ሴንደር እሺ በጌታ በኢየሱስ ስም አሁን ጸልያለሁ ስለ ወንድሜ አሻግሬ መንፈስ አሁን እንዲያገኘው ጸልያለሁ አሜን በጌታ በኢየሱስ ስም መንፈስ ካሁን ያገኘው አሜን የሚያስጨንቀው የጨለማ ኃይል በኢየሱስ ስም አሁን የተሰበረ ይሁን በጌታ በኢየሱስ ስም ይሰበራው በልሙ የመጣ የሚታገለው የሚያስጨንቀው የአውሬ ጉልበት በጌታ በኢየሱስ ስም የፈረሰ ይሁን እግዚአብሔር አምላክና አባት ሆይ እኔ ጸልያለሁ አሁን በኢኮኖሚ እንድትባርከው እግዚአብሔር ሆይ በመንፈሳዊ ነገር እንድትባርከው በእነዚህ በጠየቃቸው በሶስቱ ጥያቄዎች ላይ አሁን በኢየሱስ ስም ሰማይ በሱ ላይ ይከፈት በጌታ በኢየሱስ ስም ሰማይ በላዩ ላይ ይከፈት ሻፖራ ባዲጋ ባራዲ ራኮሴቬኒ ካማንዲያላ ሮባ ጄዲ በስፔረዲያላ ያለበት ከተማ ላይ ያለ አለቃ መንፈስ ያለበት ከተማ ላይ ያለ አለቃ መንፈስ በጌታ በኢየሱስ ስም አሁን የፈረሰ ይሁን ይፍረስ በኢየሱስ ስም ይፍረስ በጌታ በኢየሱስ ስም ጸጋና ሰላም በላዩ ላይ ይለቀቅ ኃይልክ በላዩ ላይ ይለቀቅ ሃሌሉያ ሼፓካ ፖራባዲጋዲያ ሮቫኒያ ሴቬኒካ ማሮባጄኒ ማስፓራዲያ ላቦራ ራሾ ፖራቫዲጋ ባራዲያስ ሌቫኖ ሜጋ ሮባ ሴፔሬሽንዳ ላባራዲያስ በኢየሱስ ስም አሁን ይለቀቅ ሰላምና ደስታ በላዩ ላይ በኢየሱስ ስም የፈሰሰ ይሁን አሜን ሞገስና ህልውና በኢየሱስ ስም በላዩ ላይ ይለቀቅ ላንተ አስለቀቅኩት ላንተ ባረኩት ላንተ ክብር በኢየሱስ ስም ነገሩን ሁሉ አስለቀቅኩኝ ከዚህ ደቂቃ ጀምሮ ይለቀቅ ሃሌሉያ አሜን እግዚአብሔር ሆይ አንተን ፈልጓልና አንተ ደግሞ ስለተገኘለት ተባረክ አሜን በጌታ በኢየሱስ ስም አሜን አሜን እግዚአብሔር ይባርክ አሻግሬ እግዚአብሔር ካንተ ጋር አለ እነዚህን ሶስት ጥያቄዎች እግዚአብሔር በቀንነት ዛሬ ጠይቀዋል ዛሬ ደግሞ መልካም ነገር በህይወት ይሆናል አሜን የለመናችሁትን እንደተቀበላችሁ አድርጋችሁ ቁጠሩት ነው የሚለው እስቲ ሆኖልኛል በል ሶስት ጊዜ አውጅና አንድ ሁለት ይሁንልህ ሆኖልሃል በኢየሱስ ስም እግዚአብሔር ከመንፈሳዊ ነገር እግዚአብሔር ከስጋይ ነገር እግዚአብሔር ከየትኛውም ነገር እንዳያጎልህ በደሙ እንዲሸፍን አራጅ መንፈስ ገዳይ መንፈስ በኢየሱስ ክርስቶስ ስም ካንተና ካንተ ዙሪያ ላይ በኢየሱስ ስም የተመታ ይሁን ባረኩ ለበረከቱን በኢየሱስ ስም አሜን
ጌታ ኢየሱስ ይባረክ ስለዚህ ቀጥሉ መደወላችሁን ቀጥሉ እንደ ትላንትናው መልካም ጊዜ ሰጠናል ትላንትና እጅግ በጣም ነው ጌታን ያመሰግንኩት በጣም ከኩላሊት መንበሽታ የተፈወሰች ነበረች ብዙ አይነት ነገር ብዙ አይነት ታምራት ነበረና በመንፈስ ቅዱስ የተሞላች በልሳን የጸለየች ሴት ነበረች ደውሉ ይሄ ታምራት ጊዜ ነው ይሄን ጊዜ ተጠቀሙበት ጥቂት ጊዜ ነው አብሬም ቆየው ከዛ በኋላ ደግሞ መልካም ነገር እናሳልፋለን ስለዚህ በመስመሩ ላይ በመታዩት ቁጥር ላይ ደውሉ የጸሎት ጊዜ ነው የሚሆነው ሄሎ አቤት ሰላም ላንቺውን ማን ልበል ሰላም ይሄ በጥፊ ድረሰኝ እንደምን አለ እግዚአብሔር ይመስገን እንደምደውለው እሺ አሜን ማን እንበል ገነት ነኝ ፕሮግራምህን አሁን ስከታተል ነበር አማንዳ የሚለው ማለት ነው ኦኬ አማንዳ በሚለው ያንቺ ነው አዎ ኦኬ በምን ጉዳይ እንጸልይልሽ እህታችን ገነት ወጀብ በጣም ኦኬ ወጀብ አለ ኦኬ በጤናው ጉዳይ ያምሻል ሄሎ አዎ እሺ ምንድነው የሚያምሽ የውስጥ እሺ እግዚአብሔር አሁን ታሪክ እንደሚቀይር ታምኛለሽ ታሪክ እንደሚቀይር አምናለሁ በሚገባ yes ይሄ ጊዜ አንቺ ጊዜ ነው አሜን ሃሌሉያ አሜን በጌታ በኢየሱስ ስም ስለቴ ገነት ጸልያለሁ የተነሳባት ወጀብ በኢየሱስ ስም ቀጥ ብሎ ይቆማው አሜን በጌታ በኢየሱስ ስም ቀጥ ብሎ ይቆም አሜን የኤርትራን ህዝብ እግዚአብሔር አምላክና አባቱ የኢትዮጵያን ህዝብ ወክዬ ደግሞ አሁን ጸልያለሁ እግዚአብሔር ሆይ በትዳራቸው በቤታቸው በኑሯቸው በህይወታቸው ወጀብ ውስጥ ያሉ ወንድሞቼና እህቶች አሁን እግዚአብሔር ሆይ ጸልያለሁ ሊፈርስ ያለ ወጀብ ሊፈርስ ያለ ትዳር ሊፈርስ ያለ ጎጆ ሊፈርስ ያለ ቤት እግዚአብሔር በልጆች ምክንያት በሰዎች ጣልቃ ገብነት በሰዎች ክፉ ሐሳብ እግዚአብሔር ሊፈርስ ያለ ነገር በጌታ በኢየሱስ ስም አሁን ቀጥ ብሎ እንዲቆም ጸልያለሁ አሜን በጌታ በኢየሱስ ስም አሁን ቀጥ ብሎ እንዲቆም ጸልያለሁ በጌታ በኢየሱስ ስም አሁን ቀጥ ብሎ እንዲቆም ጸልያለሁ ፖራ ፓካሪያ ላባራ ሮቦ ሴቫኒያ ካማቶ ሮቦ ጄኒ ማንዳ ኤማ ካራባ ጄዲ ቦስታራ አልቬዲ ካፑራ ባሼ ፓራዲያ ላቦራ በኢየሱስ ስም ረገምኩ ባልን ከሚስት ላይ ሚስትን ከባል ላይ የሚያጋጭ ቋንቋ የሚደበላልቅ የአውሬ መንፈስ የዘንዶ መንፈስ የእባብ መንፈስ በኢየሱስ ስም ይመታ እጸልያለሁ ስለቴ ጤንነቷ የውስጥ ጤንነት አሁን እንዲመለስ እጸልያለሁ ይደዌ ምንም ውስጥ ይቀመጥ ምንም ውስጥ ይኑር ደማ ውስጥ ያለ እግዚአብሔር ሆይ አጥንቷ ውስጥ ያለ እግዚአብሔር ሆይ ቆዳ ውስጥ የተቀመጠ የውስጥ አካል ክፍል ላይ ያለ አሁን በኢየሱስ ስም አሁን ተአምራት እንደምታረጋምናል አጠገብሽ ውሃ አለ ሃሌሉያ አለ ያዡ በእምነት እሺ ሃሌሉያ ስለምትጠጪው እሺ በጌታ በኢየሱስ ስም አምና ይሄንን ውሃ ይዛለች ሼካራ ባዳጋቦሲያታ በዛ ያለ ውሃ ነው ያሽው በኃይል አንድ ምናምን ያለ አዎ እሺ በኢየሱስ ስም ጸልያለሁ በጌታ በኢየሱስ ስም ጸልያለሁ ወጥመድ ይሰብራል
ወጥመድ ይሰበራው ወጥመድ ይሰበራው በሚበላ የገባ በስንፍና የገባ በሰይጣን የተላከ በኃጢአት ምክንያት የመጣ የትኛውም ደዌ አሁን በኢየሱስ ስም ይነቀል አሁን በኢየሱስ ስም ይነቀል አሁን በኢየሱስ ስም ይነቀል አሁን በኢየሱስ ስም ይነቀል ሬካቫሻ ፖራባዲ ያላቦራ ሬፓራ ሸደሌቦራ ሜሌፔኬቬኒያ ካማንታ ራቦዶሎ ሴቬኒ ካማራዲ ያላቦራ ኦ ሃሌሉያ በኢየሱስ ስም አሁን ውሃው ላይ እሳት ይለፋው አሜን እሳት ይለፋውን ውሃው ላይ እሳት ይለፍ የመለኮት እሳት ይለፍ የመለኮት እሳት ይለፍ ፋርኮ ፖሮቦሼ ፓራዲያ ሎቮኒካ ማሮቦዶሎቦሴ ፔሬዲያ ላቦራ እግዚአብሔር ሆይ አሁን በኢየሱስ ስም ይህንን ውሃ ስትጠጣው ተጠራርጎ መውጣት ያለበት ነገር ይውጣው ውጣ በጌታ በኢየሱስ ስም ውጣ በጌታ በኢየሱስ ክርስቶስ ስም ውጣ በጌታ በኢየሱስ ስም ሃሌሉያ በኢየሱስ እስቲ አልሞትም በህይወት እኖራለሁ በስቲ አልሞትም በህይወት እኖራለሁ ብዙ ጊዜ የምታዩ የሞቱ ሰዎች ነው መቃብር ነው የምታዩ የሞት መንፈስ ካንቺ ላይ ተመቷል ሃሌሉያ የሞት መንፈስ ካንቺ ላይ ተመቷል ሄሎ ተቋረጠ ሄሎ 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 ይሰማል እኔ ጋር እየተፈተሽ ነው ሰር Morra bashe capor robosi alla bara. La pose veni a camanto roboshe di alla bora. O marrabasa paradi alla bora. E la corroboshe palabaradias. Le che veni camanta la bora. Catelu, በደወላችሁን ቀጥሉ ተረኛ ሰው ደግሞ ይገባል La robose vedi gabor roboshe paradi alla bora. Hello? Pastor Robert? አቤት ያስልኝ እግዚአብሔር ይመስገን ሽመልስ ነኝ እሺ ሰላም ላንተ ይሁን አሜን አሜን ላንተም ይሁን ላይቭ ሰው እየተከታተለክ ነው ጸሎት ፈልገ ነው አው እየተከታተልኩት ነው አው ኦንላይን ነው አለው እሺ በምን ጉዳይ ልጸልይልህ በጣም ራሴን ያመኛል በጣም ብዙ አመት አሞኛል ከዘር ነው በቃ ከሁላችን እኛ 10 ሰዎች ልጆች ነን ሁላችንም ያመናል ራስ ምታት ከዘር ይሁን ከምን ይሁን እኔን ደግሞ የነን 3 ቀን ሙሉ በጣም ያመመኝ ነውና በስቶ እንድጸልይልኝ አዎ ሌላ ደግሞ የጀመርኩት ነገር ስላለ በስቶ ላይም ደግሞ ቃል እንድታውጣልኝ እሺ በጌታ በኢየሱስ ስም አሁን ታምናለህ አምናለሁ እጅን በኢየሱስ ስም በልና ራስ ላይ አድርገው በኢየሱስ ስም አሁን እጸልያለሁ እግዚአብሔር ሆይ ያንተ እጅ የትም እንደሚደርስ አምናለሁ እኔ ያለሁት ኢትዮጵያ ነው እሱ ወንድም ያለው ደግሞ አሜሪካ ነው በጌታ በኢየሱስ ስም አሁን እጸልያለሁ የራስ ምታት በሽታ ከላዩ ላይ ይነቀል በኢየሱስ ስም ይነቀል በኢየሱስ ስም ይነቀል በኢየሱስ ስም ይነቀል በኢየሱስ ስም የዘር ማንዘር በሽታ በራስ ምታት ላይ ያለ የተቀመጠ በዘር የሚዘራ የዘር መንፈስ በኢየሱስ ስም ተነቀል 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 አሜን ተነቀል በጌታ በኢየሱስ ስም አሜን አሁን ምልክት እንዲያይጸልያለሁ ጥቁር የጨለማ ኃይል በኢየሱስ ስም ከራሱ ላይ ይነቀላው ቮሮሴ ቬዲጋ ቦራ ባባባስ ተነቀል በጌታ በኢየሱስ ክርስቶስ ስም ፓርቫኒያ ካማንዶ ለቬኒካ ቦሮቦሼ ፓራባዲያሳ ስለ ወንድሜ ጸልያለሁ በኢየሱስ ስም አሁን ከዚህ ደቂቃ ጀምሮ ይበሽታ ከላዩ ላይ ይነቀላው
አሜን ፈልጎ ይጣው በኢየሱስ ስም አሜን እግዚአብሔር በጀመረው ነገር ላይ ቃል አውጣለሁ እስከ ፍጻሜ ድረስ ይሄድ አሜን ይከናወንለት በኢየሱስ ስም አሜን ይሳካለት በኢየሱስ ስም አሜን እግዚአብሔር ሆይ አመሰግናለሁ አሁን ራስን ቼክ አድርገው እኔ በመንፈስ የማየው ነገር ጥቁር ነገር ካንተ ራስ ላይ ሲነቀለው ማይ ተነቅሏል በኢየሱስ ስም አሜን ተነቅሏል በኢየሱስ ቼክ አድርገው ፈልገው አሁን አሜን ፈልገው ጎንበስ ቀና በልና አወዛውዘ ፈልገው ቶሎ በል ሼፓ ሮቦዶጎሲያ የለም በጌታ በኢየሱስ በጣም ደህና ነኝ በጣም ደህና ነኝ ጠዋት ትሬኒንግ ሰርቼ ቁርሴን በልቼ ወደ ስራ ሄድኩኝ እና ስቲል እያመመኝ ነበር አሁን በቃ ልክ ጸሎቱን እንደጀመርክ ላባላባሪ አሁን ከላይ ላይ ሄዷል አዎ በኢየሱስ ስም ወደ አንተ አይመለስም አሜን ለአንዴ ለመጨረሻ ጊዜ እግዚአብሔር ነቅሎታል አሜን በኢየሱስ ስም አሜን አሜን ተባረክ እግዚአብሔር ይባርክ ጌታ ይባርክ ወዳጆቼ እግዚአብሔር በትልቅ ስራ እየሰራ ነው በጣም ትላልቅ የሆኑ ስራዎችን እየሰራ ነው ስለዚህ ትልልቅ የሆኑ ነገሮችን እግዚአብሔር ያደረገ ነው ይህ ወንድማችን ከአሜሪካን የደወለው እጅግ በጣም ይታመማል እንግዲህ አስቡት እግዚአብሔር ደግሞ አሁን ጣልቃ ገባ ራሱን ፈወሰው ነፃ ወጥቷል ኢየሱስ ጌታ ነው ክብር ለጌታ ይሁን ሻካራ ባሳ ፓራዲያ ሄሎ እስቲ ክብር አምጡ ለኢየሱስ ሃሌሉያ ክብር አምጡ እስቲ ለጌታ ኢየሱስ ጌታ ነው ሄሎ እግዚአብሔር ይመስገን አሁን እየተከታተልኩት ነበር እሺ ሄሎ አቤት እየሰማን ነው እየሰማን ነው ቀጥይ ሄሎ እየሰማን ነው ቀጥይ ሄሎ አው እግዚአብሔር ጸሎት ጉልበቴን እንዲያድስ እንድትጸልይልኝ ነበር አሜን እግዚአብሔር ያድሳል አሜን አሜን ታድሶ ባንቺ ህይወት ላይ ይምጣ አሜን ታድሶ በህይወትሽ ላይ ይምጣ አሜን እኔ ምን እንደሆነ አላቅም እግዚአብሔር ግን ይቅር እንድትይ የሚፈልገው ነገር አለ ሄሎ እሺ አቤት እሺ ይሰማል አዎ ይሰማኛል እስቲ ይቅር ብያለሁ በስቲ ይቅር ብያለሁ የበደሉኝን ሁሉ ይቅር ብያለሁ ያ ፍቺ ከልብሽ እሺ ፍቺ ከልብሽ እሺ ያኔ በረከትሽ ይለቀቃል አሜን ያኔ ደስታሽ ይለቀቃል አሜን ተጎድተሻል እውነት ነው ተጎድተሻል በልብሽ አሁን የምትየን ነው እኔ እኮ ተጎድቻለሁ የምትዩ ግን ይቅር በይ አሁን ተዩ እግዚአብሔር ላንቺ ካሳል አሜን እውነት ነው አይደል እውነት ነው ተዩ በቃ ተዩ ዛሬ ገመድ ነው ካንቺ ቤት ላይ ሲበጠስ ማዩ ያኔ የቆመው ህልም እንደገና ይመለስልሻል የቆመው ራይ እንደገና ይመለሳል አሜን እኔ አላቅም ዝማሬ በውስጥሽ በኃይል ይፈሳል ወደ ውስጥሽ እሱ ሁሉ ነው የቆመው አይደል እውነት ነው ማለዳ ስትነሺ የሚፈስ ዝማሬ ነበር እውነት ነው እንባሽ ሁሉ ነው የደረቀው ዛሬ በኢየሱስ ስም እኔ ጸልያለሁ ሰላም በሷ ላይ ይምጣ ሼካራ ባሳ ፓራዲያ ሌቫኖ ሞራ ምርኳ ይመለስ በኢየሱስ ስም አሜን ምርኳ ይመለስ በኢየሱስ ስም አሜን ምርኳ ይመለስ በኢየሱስ ስም አሜን ኦራ ካማንታ ላባራዲያ ላቦራ
ይባረክ ራባዲ ካፓሲያ አሜን ሼራ ባባባባባባባሲያ ላቦራ ሬቬዲካ ፖሮቦዲያስ አመሰግናለሁ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ያድናል ኢየሱስ ያድናል ሃሌሉያ 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 ሼካ ራባዲ አላቦራ አሁን አንቺ ላይ የሚመጣ እግዚአብሔር ኃይል አለ አንቺ ላይ የሚመጣ እግዚአብሔር ኃይል አለ አስተናግጁ አሁን ሼካ ፖራባዲያስ አሜን ጸልይ ደስ ይበልሽ እግዚአብሔር ምርኮሽን መልሷል አሜን መንፈስ ቅዱስ አመሰግናለሁ ኢየሱስ ምርኳ ተመልሷል ሃሌሉያ ምርኳ ተመልሷል ሃሌሉያ ምርኳ ተመልሷል ሃሌሉያ ምርኳ ተመልሷል ሃሌሉያ ሰላም በሷ ላይ ስለፈሰሰ አመሰግናለሁ ኃይል በኃይል በሷ ላይ ስለመጣ አመሰግናለሁ ስለ አባትነትህ ተባረክ ኢየሱስ ሳታ ፓራባዳራባዲ ሬካቶ ፖራባጄዲ ጋሲያ ፓራ አሜን አባ ሃሌሉያ እኔ ማየው የክርስቶስ ኢየሱስ ቀጥተኛ ተቃዋሚ መንፈስ ከጎረቤትሽ ሆኖ አታክ ሲያረግሽ ነው ማየው እግዚአብሔር ዛሬ አፍርሶታል አሜን አፍርሶታል በኢየሱስ ስም ሰላምና ደስታ በኢየሱስ ስም ባንቺ ላይ ተለቀቀ አሜን ጌታ ሆይ አመሰግናለሁ አሜን ከፍ ከፍ አረጋለሁ አሜን በኢየሱስ ስም አሜን አሜን ምንድነው የሚሰማሽ እህቴ ደስታ እውነት በጣም ደስ ብሎኛል እግዚአብሔር አምላክ ዘመኔን ይባርክ በተጸለየልኝ ጸሎት ትክክል ነው እውነት ነው ዘምር ነበር ዘማሪ ነበርኩት ግን ደክሜያለሁ አሁን ያለውበት ሁኔታ ያለው አሁን ጀርመን ነው ከልጆች ከባለቤቴ ጋር ነው የምኖረው ነገር ግን ያው ዝማሬም አገልግሎቴ ነጸሎት ጉልበቴ እንደ ድሮ አይደለም ደክሜያለሁ እውነት ነው አዋሳ ነበርኩት በጣም በወንጌል ስርጭት አገለግል ነበር እግዚአብሔርን በዝማሬ ነገር ግን ከዛ ከወጣው በኋላ ወደዚህ ከመጣው በኋላ በጣም ጉልበቴ ደከመ ከእግዚአብሔር ጋር ያለኝ ነገር እጸልያለሁ ይላልው አመልካለሁ ዘምራለሁ ግን እንደ ድሮ አይደለም ራሴ ውስጤ ይታወቀኛል ያ እግዚአብሔር ምርኮሽን መልሷል አሜን እግዚአብሔር ሰላምሽን መልሷል አሜን ጌታ ኢየሱስ ካንቺ ጋር አለ በርቺ አሜን ተባረኪ ይሄንን አገልግሎት ሼር አድርጊ ዛሬ ገና ነው የገባሽው ነው ቆይቻለሁ እኔ ይከታተላለሽ እሺ እግዚአብሔር ይባርክሽ ተባረኪ ተባረኪ ተጸጋውን ያብዛልክ አሜን አሜን ለሌሎችም ሼር አድርጊ ተባረኪ ዘመንሽ ይባረክ አሜን እሺው ይሄንን አገልግሎት በላይቭ የምትመለከቱ ሰዎች እግዚአብሔር አምላክ ይባረክ ይህ የላይቭ የጸሎት ጊዜ ነው በየትኛውም ሁኔታ ውስጥ ብትሆኑ እግዚአብሔር ይጎበኛችሁ እግዚአብሔር ይባርካችኋል ብዙ ሰዎች ደውላችሁ መስመሩ እንደተያዘባችሁ ይታወቃል አሁንም እየደወላችሁ ያላችሁ ሰዎች አላችሁ ነገር ግን በላይቭ ዝም ብላችሁ ምስክርነት የምትሰሙ የምትከታተሉ ሰዎች እኔ ጸልያለሁ የትኛውም በሽታ እናንተ ላይ ቢጣበቅ አሁን በኢየሱስ ስም አዛለሁኛው እንደዚህ እንደሚቦጨቅ ከናንተ ላይ ይነቀላው በኢየሱስ ስም ይነቀላው የማህፀን በሽታ ይነቀላው እግዚአብሔር የመካንነት በሽታ በኢየሱስ ስም ይነቀላው የትኛውም አይነት እርግማን የትኛውም አይነት እናንተ ላይ የተጣበቀ የማትፈልጉት ነገር በጌታ በኢየሱስ ስም የተነቀለ ይሁን በጌታ በኢየሱስ ስም የተነቀለ ይሁን በጌታ በኢየሱስ ስም የተነቀለ ይሁን ሃሌሉያ ከካራሳ ፓውራ ሼለቤሬዲያ ካፖራ ሄሎ በኢየሱስ ስም የተነቀለው ኢየሱስ ክርስቶስ ጌታ እግዚአብሔር ዛሬም በኃይልና በመንፈሱ እንደሚጎበኛችሁ አምና እየጎበኘን ያለ ጌታ እየባረከን ያለ ጌታ ቅድም ራስ ምታት የሚያመው ሰው ነፃ ወጣ ኢየሱስ ያድናል አሁንም የእግዚአብሔር ሥራ ይሰራል ስለዚህ ደውሉ ቶልቶሎ በሉና ደውሉ ጌታ ይባረክ ሼካራባዲያስ ሄሎ አቤት ሰላም ላንቺ ይሁን ሰላም ላንተ ይሁን ማን በልኬት ነው የምትደውለው ከካናዳ ነው የምደውለው እሺ
በምን ጉዳይ ላይ እንጸልይልሽ? እኔ በአገልግሎቴ ላይ ፈልግ በአገልግሎቴ ላይ እሺ ታገለግያለሽ? አገለግል ነበር። እሺ አሁን ትንሽ 6 ወር ነው። ኦኬ በምን ምክንያት ነው አገልግሎት ያቆምሽው? በአንዳንድ ነገር ነው ያቆምኩት። እሺ እኔ ዛሬ ምጸልይልሽ ስለ ይቅርታ ነው። አሜን አሜን። ልብሽ ደምቶ ነው ማየው፣ ልብሽ ቆስሎ አያለሁ። የልብ ቁስለት፣ የልብ መድማት እግዚአብሔር እንደዚህ ነው የሚያሳይ። ከዚህ ደቂቃ ጀምሮ እግዚአብሔር ልብሽን ይፈውሳል። አሜን እስቲ እጅሽን ልብሽ ላይ አድርጊው። ከዚህ ፍልስጤማዊ የተነሳ የማንም ልብ አይውደቅ ተብሎ እንደተጻፈ ህዝቡ ሁሉ ጎልያድ አይደለም የዘረራቸው፣ ስለ ጎልያድ የሰሙት እውነት ነው። ዛሬም አንቺ የሰማሽው ነገር ልብሽን አስፈትቶሻል፣ አሳዝኖሻል፣ ግራ አጋብቶሻል። አንቺ አይደለሽም፣ ስለ አንቺ ግን የሰማሽው ነገር እውነት ነው። እግዚአብሔር በኢየሱስ ስም ጸልያለሁ። አሁን ልቧ ላይ አሁን ፈውስ እንዲፈስ ጸልያለሁ። አሜን። የልቧ ፈውስ አሁን በኢየሱስ ስም ይለቀቅላት። አሜን። ሬከቬኒያ ካማቶ ሮቦሲያ ኢየሱስ ፈውስ ይሁን። ሬከፔራዲያላ የመንፈስ ቅዱስ ፈውስ እንዲሆን ጸልያለሁ። ኦ ፓራካ ፓራዲያላ ቦራ ፈውስ ይሁን። አሁን ልቧን ፈውሰው፣ አሁን ልቧን ፈውሰው። እግዚአብሔር በእውቀቱ አገልግላ፣ በገንዘቡ አገልግላ፣ በእያንዳንዱ ነገር አገልግላ፣ አንተን ለማገልገል ብላ ባረገችው ነገር ሁሉ ብዙ ተቃራኒ ነገር ሆኖባታል፣ ብዙ ደስ የማይል ነገር ሆኖባታል። ዛሬ እኔ ስለ እህቴ ጸልያለሁ በጌታ በኢየሱስ ክርስቶስ ስም ያንተ መንፈስ በሷ ላይ ይፍሰስ። ኦ ፓራካማ ሼቫላ ፖራሲያ ታራባዲያላ ኦ የጌታ መንፈስ፣ የጌታ መንፈስ፣ የጌታ መንፈስ እንደገና ቁማት፣ እንደገና ቁማት። ልቧን ፈውሰው፣ ልቧን ፈውሰው። አይኖቿ ይከፈቱ፣ አይኖቿ ይከፈቱ፣ አይኖቿ ይከፈቱ። መዛኙ አንተ ነህ፣ መዛኙ አንተ ነህ። ዋጋዋን የምትቀበለው ከአንተ ነው። ልቧ ይነሳ፣ እሳት ይለፋው፣ እሳት ይለፋው፣ እሳት ይለፋው። ሼፓራ ባባባ መቆም መቀመጥ እስከማችል ድረስ የመንፈስ ቅዱስ እሳት ይለፋው። ሺፓ ኮሮቦሲያ ታድሶ ለቤቷ ይሁን፣ ታድሶ ለኑሯ ይሁን፣ ታድሶ ለህይወቷ ይሁን፣ ታድሶ ለነገሯ ይሁን። ታድሶ ይሁን በኢየሱስ ስም፣ ታድሶ ይሁን በኢየሱስ ስም፣ ታድሶ ይሁን በኢየሱስ፣ ታድሶ ይሁን በኢየሱስ። አሮጌ ልብስ ስታወልቅ የት ያያሉ? አዲስ ልብስ እግዚአብሔር እያለበሰሽ ነገሯን ሁሉ በኢየሱስ ስም በኃይል እንድታድስ ጸልያለሁ። አሜን። እሳት 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 በኢየሱስ ስም ሼካ ፖራ ባባባባ። አሁን ይሄንን የምትመለከቱ በላይቬን የምትመለከቱ ሰዎች እሳት በእናንተ ላይ ይምጣ። የመንፈስ ቅዱስ እሳት በእናንተ ላይ ይምጣ። የመንፈስ ቅዱስ እሳት በእናንተ ላይ ይምጣ። የኃይል መንፈስ በእናንተ ላይ ይምጣ። የኃይል መንፈስ በእናንተ ላይ ይምጣ። ሬካ ፖሮቦ ሼቫዲያ ላቦራ ኦራ ባባባባባባባባባባባባባ ራባባባባ ሳፖራ ባባባባባ። ይሄንን ቪዲዮ የምትመለከቱ ላይ እሳት ይለፋው፣ እሳት ይለፋው፣ እሳት ይለፋው፣ እሳት ይለፍ በኢየሱስ ስም። ኦ ፓሼ ካራባዲ ጋባሲያ ኬለበለበለቦስ ፓራዲላ ባጋንዶ ላባራባዲያስ
አመሰግናለሁ። በእሳት ትጎብኝ አሁን በእሳት ትጎብኝ በኢየሱስ ስም። ሄሎ ሄሎ ኢየሱስ ጌታ ነው። እሳት መጥቷል ለላይዋ ላይ። ዛሬም እናንተ ቤት እሳት ይግባ። መተኛት እስከሚያቅታችሁ ድረስ እሳት ይግባ። መኪና መንዳት የተለያየ ኖርማል ነገሮች ያረጋችሁ ይሄን ቪዲዮ የምትመለከቱ ሰዎች አሁን አይኖቻችሁ ይከፈቱ። የእግዚአብሔር መንፈስ በእናንተ ላይ በኃይል ይምጣ። የእግዚአብሔር ክብር በእናንተ ላይ በኃይል ይምጣ። የእግዚአብሔር ሞገስ በእናንተ ላይ በኃይል ይምጣ። እኔ ስለ አገልጋዮች ጸልያለሁ። የትኛውም ከተማ ውስጥ በተለያዩ ቦታዎች ውስጥ ያላችሁ ተስፋ የቆረጣችሁ ያዘናችሁ ሰዎች አሁን አገልግሎትን እንደገና የሚያስጀምር የክብርና የኃይል መንፈስ በእናንተ ላይ የፈሰሰ ይሁን። ኦራ ካሼቫኖ ማሴፐራዶኒ ጋንዴ ኦሎሞኒያ ኮቮኒ ማራዲያ ጋባራ ኦሎቶኒያ ሴቫኒዮ ኮሞራ ባሼፓላ ካራዲያ ሮሞ ሼቫና ማሳፖሮ ቦዲላ ባጋኒያሳ ኢየሱስ ክርስቶስ ጌታ ነው። የደስታችን የሞገሳችን የኃይላችን ኢየሱስ ጌታ ነው። ዛሬ በኢየሱስም ዛሬ ሞገስ ተመለሰ፣ ኃይል ተመለሰ፣ ኃይል ተመለሰ፣ ሞገስ በእናንተ ላይ ተመለሰ። አገልግሎት ተቀየረ። አንድ አገልግሎት የምታገለግሉ ወደ ተለየ አገልግሎት፣ ወደ ተአምራት አገልግሎት፣ ወደ ፈውስ አገልግሎት፣ ከዝማሬ ወደ ስብከት አገልግሎት shift ያድርግ በኢየሱስ። አገልግሎት shift ያድርግ በኢየሱስ። አገልግሎት shift ያድርግ በኢየሱስ። ሼካራባዲ ጋባሲያ ሄሎ አቤት ተነስተልኝ እንድትጸልይልኝ ነው። ፕሮግራሙን እየተከታተልኩት ነው። እሺ ማን ልበል? ማርታ በላለው ከጣሊያን ሀገር ነው ደውልልኝ። ሰላም ለምትኖሪበት ጣሊያን ከተማ ይሁን። አሜን። የኮሮና ቫይረስ በሽታ በኢየሱስ ስም አሁን ካለሽበት ከተማ ላይ ተጠራርጎ ይውጣ። ይውጣ በጌታ በኢየሱስ ስም። ይውጣ በጌታ በኢየሱስ ስም። ሼቫዲያስ አንተ ስምህ ከቫይረስ በላይ ነው። ስምህ ከቫይረስ በላይ ነው። አሁን በጌታ በኢየሱስ ስም ኃይል የተለቀቀ ይሁን። አሜን ሃሌሉያ አሜን አሜን ሃሌሉያ አሜን። በምን ጉዳይ ልጸልይልሽ? ክረምት ሲሆን በጣም ሆዴን ያመኛል። ኦኬ። እና ደግሞ እግሬን ያመኛል በጣም። እዚህ ጉልበቴ ውስጥ ያለው ምንድነው መቅኒ ነው የሚባለው እሱ አልቋል አሉኝና ተንበርክኬ ራሱ መጸለይ አልችልም። ኦኬ። ያሳመኛል ሆዴን። ኦኬ። በጌታ በኢየሱስ ስም እኔ ጸልያለሁ። በናዝሬቱ ጌታ በኢየሱስ ስም እኔ ጸልያለሁ። አሁን በጌታ በኢየሱስ ስም የሆድ ህመም አሁን የተነቀለ ይሁን። አሜን። ይነቀል በኢየሱስ ስም። አሜን። ይነቀል በኢየሱስ ስም። አሜን። ይነቀል በኢየሱስ ስም። ይነቀል በኢየሱስ ስም። ይነቀል በኢየሱስ ስም። አሜን። እግዚአብሔር ሆይ አሁን ጸልያለሁ። ይሄ በሽታ ሁለቱም በሽታ እግዚአብሔር ሆይ መቅኒዋ እንደገና እንዲተካ መቅኒዋን የበላ አይል የጠላት ጉልበት በኢየሱስ ስም የፈረሰ እንዲሆን ጸልያለሁ። አሜን። አሁን እንደገና እንዲለመልም ጸልያለሁ። አጥንቷው እንደገና እንዲያበብ ጸልያለሁ። እግዚአብሔር ሆይ አንተ ከየትኛውም ነገር በላይ በኢየሱስ ስም የተለቀቀ ይሁን። በኢየሱስ ስም የተለቀቀ 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 ሪካ ፖራ ባባባ ኦ ፓራሺማ ላ ባራዲያላ ኤኮሮቦዲያና አሎመንዶሎ ቮስፔሬዲያ ሩኩዱሩ ሴፔራ ባባባባባ ራዴኒያ ካማቶሪያ ላ ባርካማ ሃሌሉያ አሜን። ኦ ኢየሱስ ኦ ኢየሱስ ኦ መንፈስ ቅዱስ አሜን። ሃሌሉያ ሃሌሉያ አሜን ሃሌሉያ 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 ሃሌሉያ። ፈውስ ይለፋራ ፓፓፓፓ እሳት ላይ ሲነድ ያየው እሳት ላይ ሲነድ ያየው እሳት ላይ ሼፓ ካራ ባባ ሬቫ ሳፖራ እሳት ላይ የነደደ ነው። ሆራ ባባ
ፈውስ ይለፋው ፈውስ 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 አሜን ኢየሱስ አሜን 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 የደስታ መንፈስ በሷ ላይ ይለቀቅ አሜን ሆዷ በኢየሱስ ስም ነፃ ይውጣ አጥንቶቿ በኢየሱስ ስም ነፃ ይውጡ የእግዚአብሔር ክብርና የእግዚአብሔር ኃይል በላይዋ ላይ ይለቀቅ አሜን ነገሯን ሁሉ ለአንተ አሳልፌ ሰጠሁኝ አሜን እግዚአብሔር ይክፉ በሽታ እንዳያገኛት እሷን ቤተሰቧን ኑሯን እንዳያገኝ የደም ቅጥር በኢየሱስ ስም በሷ ላይ ሆነ አመሰግናለሁ አሜን እግዚአብሔር እንደዚህ ያሳየኝ አንቺ ሴት የጸሎት ሴት ነሽ እና በጣም አንድ ነገር ብለሽዋል ጌታ መጸለይ ናፈቀኝ እግዚአብሔር ምርኮሽን መለሰ እግዚአብሔር ጤንነትሽን መለሰ አሜን አካፖራ ባባባስ አሜን ሃሌሉያ እኔ አንድ ልጅ አያለው በጣም የምትጸልይለት አንድ ወጣት ልጅ አያለው ልጄ ነው ዘማሪ ነው የምትጸልይለት በጣም ነው የምትጸልይለት እውነት ነው ልጄ ነው እና ደግሞ የምትፈሪበት ጉዳይ አለ የምትፈሪለት ጌታ ሆይ ብለሽ የምትፈሪለት ጉዳይ አለ እግዚአብሔር እንደዚህ ነው የሚለው በእጄ መዳፍ ይዤዋለሁ አንዳች ነገር አይሆንም ይለኛል አሜን አሜን ኮራ ባሼ ባላ ቦሮቦሼ ባራዲ አሜን ሃሌሉያ ኢየሱስ ይተባረክ አሜን 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 የእግዚአብሔር እጅ ባንቺ ላይ አለ አሜን ሃሌሉያ ዘማሪ ነው ልጅሽ ሼራባስ ማን ነው የሚባለው አማኑኤል መኮንን በጌታ በኢየሱስ ስም ለወንድሜ አማኑኤል መኮንን ጸለይኩለት እጅግ በኃይል በሱ ላይ ይምጣ አሜን አገልግሎቱ እንደገና ይቀየር ፑራ ፓሼባ ሬቫሳፖ እሳት ባለበት ያገኙ ኃይል ባለበት ያገኙ ሞገስ ባለበት ያገኙ ይገኝ በኢየሱስ ስም አሜን ሆኖልሻል በኢየሱስ ስም አሜን 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 ተባረክ አሜን ኢየሱስ ዘመንን ይባርክ አሜን 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 ተባረክ አሜን አሜን እውነት ነው የመጣው ነገር እውነት ነው አሁን ዘማሪ ነው አሁን በጉባኤ እየሰሙሽ ያሉ ሰዎች አሉና ምንድነው የምትያቸው ጌታ ኢየሱስ ዘመናቸውን ይባርክ እግዚአብሔር መልካም ያደርግላቸው እውነት ነው የተናገርከው ልጅ ዘማሪ ነው ይዘምራል እንትን ይስሙላ ከፈለከው ታገኘዋለህ ወይ ልክልሃለሁ አሁን መንፈስ ውስጥ ገብቻለሁ እሳት ፈርዶብኛል ሃሌሉያ የጌታ መንፈስ ያገኛቸው እነሱ ነው አሜን አሜን ቀጥ የኔና እግዚአብሔር ይባርክ ለአገልጋዮች ሁሉ ጸልይ አንቺ ብዙ ሰዎች ተሸክመሽ ነው ማየው በራይ ብዙዎችን ተሸክመሻል ቀጥ መሸከምሽን ቀጥ እግዚአብሔር ያሸከመሽን ቀጥ ጸሎትሽን ቀጥ ለአገልጋዮች በጣም ነው ትልቅ ሸክም ነው ያለሽ ትልቅ ሄሎ አቤት ለአገልጋዮች ብዙ ሸክም ነው ያለሽ ትልቅ ሸክም በጸሎትሽ አገልጋዮችን ሁሉ አስቢ የበቀል መንፈስ ካንቺና ከቤትሽ ላይ ተሰብሯል በጣም የተወደደውን ዘማሪ ደግሞ ሰላም በይልኝ እግዚአብሔር ይባርክሽ እሺ አሜን ተባረክ እግዚአብሔር ይስጥልኝ አሜን እሺ ዋው ኢየሱስ ሃሌሉያ ይህንን ላይቭ የምትመለከቱ እጅግ በጣም የተወደዳችሁ የእግዚአብሔር ቤተሰቦች እናንተ ምናልባትም ደግሞ ደውላችሁ ወረፋ አልደርስ ያላችሁ ሰዎች በብዙ ወረፋ በመጠበቅ ውስጥ ያላችሁ ሰዎች የምስራች ነግራችኋለሁ እግዚአብሔር መልካም አምላክ ለአንድ ሰው ልጸልይ ይችል ይሆናል አሁን ግን ይሄንን ላይቭ በምትመለከቱት ሁሉ ላይ አሁን እኝናት ላይ የመጣ የእግዚአብሔር መንፈስ እናንተ ላይ ይምጣ እኝናት ላይ የመጣ የእግዚአብሔር ኃይል እናንተም ቤት ይግባ እናንተም ኑሮ ላይ ይግባ ሃሌሉያ ሄሎ ተነስተልን ሄሎ ሰላም ይብዛ እንደምን
እግዚአብሔር ይመስገን ሰላም ለእናንተ ይሁን ሰላም ኪውሳ እንደነው ሁሉ መልካም እግዚአብሔር ይመስገን በጉባኤ ነው የምንጸልይልህ ማልበል ከየት ነው የምትደውልልን ከአውሮፓ ነው የምደውለው እኔ እሺ በምን ጉዳይ እንጸልይልህ ማለት ማሳማት ብዙ ጊዜ ይሰማል ሄሎ ይሰማል ይሰማኛል እሺ ቀጥል ሄሎ እና የጸሎት ጉልበት እግዚአብሔር እንዲሰጠኝ በዚህ ጉዳይ ላይ እንድትጸልይ እሺ ከየት ነው የምትደውልልኝ ከጀርመን ነው የምትደውልልኝ እግዚአብሔር ሆይ ስለ ወንድሜ ጸልያለሁ በጌታ በኢየሱስ ስም የጸሎት ጉልበት የጸሎት ኃይል በኢየሱስ ስም አሁን የተለቀቀ ይሁን ለዚህ ቤት የጸሎት ኃይል የተለቀቀ ይሁን ለኑሯቸው የጸሎት ኃይል የተለቀቀ ይሁን ለአገልግሎታቸው የጸሎት ኃይል የተለቀቀ ይሁን ፓኮራዳስ አሜን ሮቫዲያሳፓ የጸሎት መንፈስ በኢየሱስ ስም የተለቀቀ ይሁን የጸሎት ኃይል በኢየሱስ ስም የተለቀቀ ይሁን አሜን ሃሌሉያ አሜን ሃሌሉያ አሜን ኦራ ፓፓ ሻቲ ያላቦራ የሚያጸልይ የሚመራ የሚያጽናና የመንፈስ ቅዱስ ኃይል በዚህ ሰው ላይ የተለቀቀ ይሁን ሃሌሉያ አሜን ኦራ ካማሼ ፓላባራሳ ፓራዲያ ጌታን አመስግነው እስቲ ፔራ ኮሮቦዲያላ ሮቮ ዶጎቦ ሴፔረዲያላ ቦራ ኡራ ባባባባ ሻንታላ ቦራ ባባባሳ ፓራዲያላ ቦራ አሜን 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 መንፈስ ቅዱስ አመሰግናለሁ የዚህ ሰው ታሪክ ይቀየር የዚህ ሰው ቤት ይቀየር የዚህ ሰው ህይወት ይቀየር እኛ ከምን ገምተው በላይ እግዚአብሔር ትልቅ ነው አሜን እግዚአብሔር ከሰዎች ሐሳብና ከሰዎች እቅድ በላይ በጌታ በኢየሱስ ስም ባረኩት ባለበት ይባረክ እግዚአብሔር ሆይ ነገር ሁሉ በኢየሱስ ስም ላንተ አስረከብኩኝ ደምህ ይሸፍነው ህልውና ይሸፍነው መገኘት ይሸፍነው በጌታ በኢየሱስ ስም አሜን አሜን ተባረክ ወንድሜ እግዚአብሔር ይባርክ አሜን አንተም ተባረክ እግዚአብሔር ይባርክ አሜን አገልግሎትክ ያብዛልክ ጌታ ጉልበትና አቅሙ ይሁንክ አሜን አሜን እውነት በዚህ ዘመን በሰዓት ሆነክ እግዚአብሔር የምታገለግል እውነት ለሰዎች የምታነባ ጉልበት የምትሆን እግዚአብሔር ጉልበት ይሁንክ አሜን አሜን እግዚአብሔር ይባርክ አሜን ተባረክ ጌታ ይባርክ ጌታ ኢየሱስ ለዘላለም ይባርክ እንግዲህ አንድ ጊዜ ሼር እንድታረጉት ፈልጋል ይህንን ማረግበት ምክንያት ብዙዎች ይህን መልእክት እንዲያገኙ ትፈልጋል ነገ ጧት የሚያዩታሉ አሁን ምሽት የሚያዩታሉ ሁላችሁም አሁን በዚህ ሰዓት ፌስቡክ ውስጥ ያላችሁ የምታዩ ሰዎች አሁን በዚህ ሰዓት 24 ሰዎች አሉ ሼር ደግሞ የተደረገው በጣም ጥቂት ነው አንድ ነገር እንድታረጉ ፈልጋል ሁላችሁም አሁን አንድ ጊዜ ሼር አድርጉት ይሄም ማረግበት ምክንያት ምንድነው መልእክቴ አሁን የተጸለየው ጸሎት የተሰበከው ስብከት አገልግሎቱ ለብዙዎች እንዲደርስ ይፈልጋል ስለዚህ ሼር እንድታረጉት ፈልጋለሁ ጌታ ኢየሱስ ለዘላለም ይባረክ እንደዚሁ ደግሞ የጸሎት ርዕሳችሁን በኢሞ በዋትስአፕ እንደዚሁ ደግሞ በቴሌግራም ልትልኩ ትችላላችሁ ስለዚህ ቶልቶሎ በሉና እግዚአብሔር አምላክ ይባርካችሁ ዘመናችሁ ይባረክ ሼር አድርጉት እያየው ነው እስካሁን ድረስ ጥቂት ሰው ነው ሼር ያደረገው 28 ሰው ደርሷል አሁን 25 ሰው አለ ሁላችሁም አንድ ጊዜ ሼር አድርጉት እግዚአብሔር ይባርካችሁ ተባረኩ ቶልቶሎ በሉና ሼር አድርጉት ይሄን ስታረጉት በእናንተ ውስጥ ያለ ሰው ሁሉ ያየዋል ማለት ነው አገልግሎቱን በእናንተ ውስጥ ያለው ሰው ሁሉ ያየዋል ማለት ነው ዘመናችሁ ይባረክ ቀጥሉ ተባረኩ ዘመናችሁ ይባረክ አውሮፓ ውስጥ ያላችሁ ካናዳ ውስጥ ያላችሁ
የትኛውም ክፍለ ሀገር ውስጥ ያላችሁ የትኛውም ኢትዮጵያ ውስጥ ያላችሁ የትኛውም ቦታ ውስጥ ያላችሁ ሰዎች ይህንን አገልግሎት ሼር ስታረጉት ሰው ልብ ውስጥ ይገባል ሰው ፔጅ ውስጥ ይገባል ሰው ነገር ውስጥ ይገባል ስለዚህ ዘመናችሁ ይባረክ ተባረኩ ለእናንተ ቀላል ነው ይሄንን ሼር የምትለውን መጫን ነው ለእናንተ ቀላል እንደሆነ አውቃለሁ ሄሎ hello prophet አቤት አቤት ሰላም ሰላም እናስተለን እግዚአብሔር ይመስገን ጌታ ኢየሱስ ይባረክ ማልበል ከየት ነው የምትደውለው ሳሙኤል ይባላል ከሳውዝ አፍሪካ ሳሙኤል ትባላለህ ከሳውዝ አፍሪካ ነው የምትደውልልኝ በምን ጉዳይ ላይ ልጸልይልህ ያመኛል ምንድነው የሚያመህ የማይታወቅም በጣም ነከላይ ይሮጣል ያቃጥላል በቃ አይጨበጥም ማለት እሺ የት ከተማ ነው ያለው ሳውዝ አፍሪካ ኬፕታውን አካባቢ የዛሬ 3 አመት አካባቢ መጥቼ ነበር እዛ ለአገልግሎት ነው አዎ በእንዲህ አይነት መንፈስ የሚጠቁ ሰዎች አንድ እዛ ከተማ አካባቢ ላይ የሚቆም የገበያ ቀን ላይ የሚቆም አንድ እንትን አለ መንፈስ የሚያድርበት ሰው ምንድን ነበር የሚባለው አዎ ትንሽ እኔ ከኬፕታውን ወጣ ይላልው ዙሪያው ለኬፕታውን ወደ 500 ምናምን ኪሎ ሜትር ምንድነው የሚባለው ሳውዝ አፍሪካኖች የሚንቀጠቀጡለት የሚያመልኩለት ዱጉማ ነው ምንድነው የሚባለው ኦኬ ሶንጎማ የሰንጎማ መንፈስ በኢየሱስ ስም የተመታ ይሁን አሜን እንዲህ ነው ማያዩ በቃ ልክ እንደዚህ ነው ማየው ፊት ቆሞ አያለው እኔ በመንፈሴ ፊት ለፊት ቆሞ አያለው በጌታ በኢየሱስ ስም አሁን የፈረሰ ይሁን አሜን አንዳንድ ጊዜ በህልም እየመጣ ሁሉ ሳይቀር ያስጨንቃል ይታገላል ትክክል የእግዚአብሔር ሰው እና ደግሞ በኃጢያት የሚጥሉትን ሰዎች ወዳንተ ይልካሉ እንድትፈተን በኃጢያት እንድትወድቅ ትክክል በጌታ በኢየሱስ ስም ልቀቅና ውጣ በልስ 3 ጊዜ ጩህና ራስ ልቀቅና ውጣ በልስ ልቀቅና ውጣ ቤቴን ልቀቅና ውጣ በል yes አዎ yes ቀጥል በኢየሱስ ስም ልቀቅና ውጣ አሁን ድገምና በለው በኢየሱስ ስም ልቀቅና ውጣ አሁን አዛለው በኢየሱስ ስም የወንድሜን ነገር ለቆ ይውጣ ቤቱን ለቆ ይውጣ ድግምት ይፍረሳው ሟርት ይፍረሳው ከሳሽ መንፈስ ይመታ በጌታ በኢየሱስ ስም የከሰስከው ከሳሽ መንፈስ ቤቱን የከሰስ እሱን የከሰስ በኢየሱስ ስም ልቀቅ 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 አሜን ለዘላለም የተነቀለ ይሁን አሜን ቤቱን ለቆ እንዲሄድ ጸልያለሁ አሜን ኑሮን ለቆ እንዲሄድ ጸልያለሁ ነገሩን ሁሉ ለቆ እንዲሄድ ጸልያለሁ አሜን ባረኩት በኢየሱስ ስም ይባረክ ከዚህ በኋላ እጁ ላይ ያለ ነገር ይብዛ እጁ ላይ ያለ ነገር ይትረፍረፍ እኔ አላውቅም ለብዙዎች ተርፋል አንተ ሰው ለወንድሞች ተርፋል ለቤተሰብ ተርፋል ለብዙዎች ተርፏል አሁን ግን ባዶ ነው ያለው ሁሉ ነገር ባዶ እየሆነ ነው በኢየሱስ ስም እግዚአብሔር እንደዚህ ይለኛል ምርኮ ተመለሰ ሃሌሉያ ምርኮ ተመለሰ በኢየሱስ አሜን የጸሎት ህይወቱ በኢየሱስ ስም ይመለስ አሜን የጸሎትና የኃይል መንፈስ እኔ አሁን ለቆ እየሄደ ያለ ነገር ነው ማየው ጨለማ ከቤት ላይ ተጠርጎ ሲወጣ ያለው አሜን ተላ ሶፓሬቫኖ ከማሮ ባዲያስ አሜን በረከትና ኃይል ሞገስ በሱ ላይ ይፍሰስ አሜን ባረኩት በኢየሱስ ስም ይባረክ አሜን በጌታ በኢየሱስ ስም አሜን አሜን ምንድነው የሚሰማ ወንድሜ ሰላም ነው እግዚአብሔር ሰው ሰላም ይሰማል አሜን አሜን እግዚአብሔር ይባርክ አሜን ተባረክ የመጣው ነገር ትክክል ነው በትክክል ሁሉ ትክክል እንደው በቃ ይሄ ስጋት ይሄ እንትን ነው የሚለው ነገር ትክክል ነው ማታ ሂድሜ ላይ ይመጣል በሂድሜ ሊጸልይ ሲል መጥቶ ያንቃል እንደው እንዲህ ካደረገ በኋላ ነው ይሄ ህመም ራሱ በኔ ላይ የጸና ማለት ነው ተነቅሏል በኢየሱስም አሁን ለቆ ሄዷል አሜን ፈውስ በኢየሱስም ባንተ ላይ ፈሷል አሜን አሜን ተባረክ
አሜን። ጌታ ይባርክ። አሜን። በዋትስአፕ ነው የደወልከው? አይ ቀጥታ ነው። እሺ በዋትስአፕ ምልክት አድርግልኝ። ተባረክ። እሺ ስማችሁን ሴቭ እንዳረገው ሌላ ጊዜም ደግሞ እንድጸልይላችሁ ማለት ነው። ጌታ ኢየሱስ ለዘላለም ይባረክ። ተባረኩ። መልካም ጊዜ ጌታ ሰጥቶናል። እጅግ በጣም የተወደደ ጊዜ እግዚአብሔር አምላክ አድርጓል። እንግዲህ አስቡት፣ ይህ ሰው በብዙ ጭንቅ በብዙ ስቃይ ነበር። እግዚአብሔር ደግሞ ጣልቃ ገባ። ሃሌሉያ። ሄሎ ሄሎ። እግዚአብሔር አምላክ ይባረክ። እንግዲህ እስካሁን ባለው ጊዜ እንግዲህ ጌታ እንደረዳን ደግሞ አገልግያችኋለሁ። ሁላችሁም ባላችሁበት የእግዚአብሔር ጸጋና የእግዚአብሔር ሰላም ይብዛላችሁ። ከኔ አገልግሎት ጎን ደግሞ መቆም የምትፈልጉ በገንዘባችሁ ባላችሁበት ነገር ሰፖርት ማድረግ የምትፈልጉ ፓርትነር መሆን የምትፈልጉ ሰዎች በውስጥ መስመር ብታወሩ በጣም ደስ ይለኛል። አገልጋዮችን በዚህ ሰዓት የምንደግፍበት ጊዜ ነው የሚሆነው። አገልጋዮችን በዚህ ሰዓት የምንቆምበት፣ ከአገልጋዮች ጎን ከአገልጋዮች ጋር አብረን የምንቆምበት የምንጸልይበት፣ ደግሞ ቤታቸውን ኑሯቸውን የምናስብበት ጊዜ እንደሆነ ታውቃላችሁ። ምክንያቱም ቤተክርስቲያን በሁሉ አቅጣጫ ላይ ተዘግታለች። እየዞርን የምናገለግል ሰዎች፣ የተለያዩ ነገሮች የምናረግ ሰዎች ደግሞ ያንን ነገር ማድረግ አልቻልንም። ስለዚህ በተለይ በውጭ ያላችሁ ሰዎች የምናካፍልበት ጊዜ ነው። ያለንን የምናካፍልበት ጊዜ፣ ሰፖርት የምናረግበት ጊዜ፣ የምንረዳበት ጊዜ፣ ከአገልጋዮች ጎን የምንቆምበት ጊዜ ነው። ብዙ ሰዎች ተገልግለን በቃ ዞር እንላለን። ተገልግለን ተጸልዮልን ተባርከን ተፈውሰን ዞር ነው የምንለው። አንመለስም፣ ወደዛ ነገር ላይ አንመለስም። ይህ እንዳይሆን ኮሚኒኬት ልታረጉ ይገባል። ላይ ባለው ስልክ ላይ እንዲጸልይላችሁ ብቻ ሳይሆን ደግሞ እንድትጸልዩልን ሰፖርት እንድታረጉ በዚህ አቅጣጫ ቆማለሁ እንድትሉ እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩ። ሁላችሁንም እወዳችኋለሁ። የዛሬ አገልግሎታችንን በዚህ ላይ እንጨርሳለን። ነገም በተመሳሳይ ሰዓት ላይ 4 PM ላይ እንገናኛለን። ሁላችሁንም እግዚአብሔር አምላክ ይባርካችሁ። የምትደውሉ ሰዎች፣ ለጸሎት የምትደውሉ ሰዎች ነገ በዚሁ ሰዓት ላይ የጸሎት ጊዜ ስለሚኖረን በዛ ጊዜ ሁላችሁንም አገኛችኋለሁ። እንጸልያለን። እሺ 5 ደቂቃ ለአንድ ሰው እድል ልስጥ። ሄሎ። እሺ ተቋርጧል። እግዚአብሔር አምላክ ይባርካችሁ ሁላችሁ